ሶማሊያዊቷ ባለሂጃብ ልብ አንጠልጣይ ታሪክ። ደራሲ ከነጠብጣብ የቴሌግራም ቻናል፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እንደ ወትሮ አዲስ ነገር ፍለጋ የምኳትነው እኔና ካሜራዬ እግር ጥሎን ቤት ተሰይመናል። ድምፅ መቅጃዬን አንገቷ ስር አስተካክዬ ፊት ለፊቷ ተቀመጥኩኝ። ፊቷ ተቀመጥኩኝ። የሶማሊኛ የቋንቋ ጫና የሚታይበት አማርኛዋ ደስ ይላል። ወንዳ ወንድ ነው። የኢትዮጵያውያን ብቻ የሆነው ጠይምናለው ከሀገሩ ገና እኔ ከመወለዴ በፊት የመጣውና ከቤታችን አጠገብ ያለው የኤሌክትሮኒክስ ጥገና ሱቅ ባለቤት ኢትዮጵያዊው ሙስጠፋ ሲነግረኝ ያደረኩትን ኩሩን የሀበሻ ወንድ ስብዕና ከሚታይ ትህትና ጋር ይዟል። የአይኖቹ ቀለም ቡናማ ናቸው። የግቢያችን በር ላይ የቆመው ለስራ እንደሆነ ባላውቅ ኖሮ ልዑል የመሰለ የሚያሰኝ ደብዛዛ ውበት አለው አለች ገና ስትጀምርልኝ። ተወልጄ ያደግኩት በሶማሊያ ሞቃዲሾ ነው። ሼህ አባትና አላህን አክባሪ እናት ያሳደጉኝ ባለ ሂጃብ ነኝ። ከህይወቴ በአንዱ ቀን አባቴ ሰፊ የእርሻ መሬታችንንና እንስሳቶችን የሚንከባከቡ ሰራተኞችን አስከትሎ መጣ። የዩኒቨርሲቲ ትምህርት ያልቆ ወደ ቤት ለረፍት የመጣሁበት ጊዜ ነው። የአባቴን የእንስሳ እርባታ ማዕከል እንዲሁም የእህልና ንግድ ስራ በበላይነት የምቆጣጠረው እኔ ስለነበርኩ ብዙ ጊዜን ከሱ ጋር ነበር የማሳልፈው። ከሁሉም ጋር አስተዋወቀኝ። እረፍት ስለነበርኩኝ ከነሱ ጋር ነው ብዙ ጊዜ የማሳልፈው። አጎቴ ሙስጠፋ ስለ ሀገሩና ስለ ዘመዶቹ አውርቶ አይጠግብም። እኔም ያለ መታከት ሰማዋለሁ። አጎቴ ስለው ነጫጭ ረጅም ፂሞቹን እየነካካ ፈገግ የሚላት ፈገግታ እወዳታለሁ። እድሜው የአባቴ ኩያ ቢሆንም ለኔ ግን ጓደኛዬም ጭምር ነው። እንደርሱ አባባል የሀገሩ ሰዎች ኩሮዎች ናቸው። ነጮች ዓለምን ባስገበሩበት ዘመን የዓለምን ታሪክ የለወጡ፣ በሮማ አደባባይ ስማቸውን በክብር ያስጠሩ ደግሞ ሃይማኖተኞችም ናቸው። ክርስትናም ሆነ እስልምና በሰላም ያረፉበት ከተማ ህዝቦች መስጂድና ቤተክርስቲያንን በጋራ የሚሰሩ አልሐምዱሊላህ ታቦታችን በሰላም ገባ ባዮች፣ ምድሪቷም ከራስ ደጀን እስከ ኤርታሌ ከሰሜን ተራሮች እስከ አፋር በረሃዎችን የያዘ የመልክዓ ምድር ስብጥር የሞላባት፣ ሲሻቸው ተራሮች እኔ በልጥ የሚፎካከሩባት፣ ደግሞም የውሃዎች እናት የሚባልላት የአባይ ወንዝ ማህፀኗ ህዝቧ ጉራማይሌ ነው። ኢትዮጵያ የሚል ድምፅ በአንድነት የሚያሰልፈው የንብ ሰራዊት። ህዝቦቿ ቆንጆች ናቸው። ከሌላው አፍሪካዊ የተለየ መልክ ያላቸው፣ አፍንጫቸው ቀጥ ያለ፣ ቁመታቸው ረጃጅም እያለ የግሪኩ የታሪክ ጸሐፊ ሄሮዶተስ የጻፈላቸው ከውርደት የክብር ሞትን የሚመርጡ አውርቶ አይጠግብም። እሰማዋለሁ። ኢትዮጵያን የህልሜ ከተማ አድርጎ ነው ያሳደገኝ አጎቴ ሙስጠፋ። ከእርሱ ቀጥሎ ያየሁት ሁለተኛው ሰው ነው። እርሱ ጎበዝ ሰራተኛ ነው። በቶሎ አይደክምም፣ ብዙ አያወራም። ግንባሩ ኮስታራ ነው። አልፎ አልፎ ከዛፍ ስር ሲቀመጥ የማላውቀውን ዜማ ያንጎራጉራል። ሁሌም ከኪሱ የማይለየው በሁለቱም በኩል ፎቶ ያለበት አነስ ያለ ዋሌት አለችው። በአንደኛው በኩል አንድ ህፃን የታቀፈችና ከጀርባዋ የብርሃን አክሊል የከበባት ደግሞ መላእክት ያጀባት ሴት ምስል። አጎቴ ሙስጠፋ የሀገሬ ክርስቲያኖች ማርያምን ሲወዷት ልክ የላቸውም፣ ልባቸው ቢከፈት ማርያም የሚል ጽሑፍ አይታጣም ሲል የነገረኝን እርሷን ትመስላለች ሲሆን፣ ሌላኛው ደግሞ አንገቷ በንቅሳት የተዥጎራጎረ የሀገር ልብስ የለበሰች ሴት ፎቶ ነው። እናቱ መሆኗን በኋላ ነግሮኛል። ከዚህኛ ተአምረኛው ሀገር በማላውቀውና ባልገባኝ ምክንያት ተሰዶ ቤቴ የተገኘው ወጣት ልቤን እንደወሰዳት ለማወቅ ብዙ አልፈጀብኝም። አጎቴ ሙስጠፋ የሀገሩ ጉብሎች የውሃ አጣጫቸውን እንዴት እንደሚያጩ ስለ ጥምቀት ሎሚ ውርወራ እርሱና ጓደኞቹ የወደዷትን ሴት
ልብ ለማሸፈት የሚያደርጉትን ጀብድ ሁሉ ሲነግረኝ በማላቃቸው ጠያይም ሴቶች የቀናሁበት ጊዜ ጥቂት አልነበረም። የሆነ ቀን ከእናቴ ጋር አያቶቼ ጋር ሄደን ስንመለስ ያ በዝምታ ቀርቤ የወደድኩት ሩቁ የሆነብኝ አይኖቼ በስስት የሚያዩት አዳም የለም። አባቴን ጠየቅኩት። የለም አለኝ። የለም ማለት አልኩት። ተባሯል። ድምፄ ሲተሳሰር ይታወቀኛል። ለምን አልኩት። የሞት ሞቴን በተናደደ ድምፅ። አንድ ስድስተኛ ሰራተኛ ያውም በእምነት የማይመስልሽ ሰው ልጅን ሲወስድብኝ ቆሜ የማይ የዋህ አይደለሁም፣ ደግመሽ አታየውም እሺ ብሎኝ ሄደ። መሽቶ ነጋ። ቀናት ተደምረው ተቆጠሩ። ፀሐይ ወጣ ገባች። ጨረቃ ጎድላ ሞልታለች። ወንዞች ሞልተው ደረቆቹ አብበው ረግፈዋል። የሉ ገና ሳላገኘው ነው የጠፋው። ከዚህ በኋላ አየዋለሁ። አገኘው ይሆን? ወዴትስ ሄዶ ይሆን? ከሁሉም ነገሬ ነበር የጠፋው። አይናችን ብዙ ቢያወራም መውደዴን ገና ሳልነግረው አላቀፍኩትም ነበር። ናፍቆኛል። ዙሪያ ያለው ነገር ሁሉ ትርጉም እስኪያጣ ከዓለም ተቋረፍኩ። ሀገሬ ላይ ስደተኛ ሆንኩ። አጎቴ ከምስጦፋ ጋር በሄድም በዝምታ ከመቀመጥ ውጪ ብዙ አላወራሁም። የሆንኩት ስለሚገባው አያስጨንቀኝም። ስለ ሀገሩ እንዲያወራልኝ ጠይቀዋለሁ። የማላውቃት ሀገሩ ላይ የጠፋ ፍቅሬን በምናብ ፍለጋ ጀምራለሁ። የሆነ ምሽት ላይ ጨለማ ክፍሌ ውስጥ ተቀምጬ በመሙላት ላይ ያለችን ጨረቃ እያየሁ ስልኬ ጠራ። አዲስ ቁጥር ነው። አነሳሁት። ሱሚ አለኝ። ልቤን ደገፍኩ። ድምፁ የራሱ ነው። እስከ ዛሬ ከሰማኋቸው ድምፆች ልቤን ተለይቶ የማሸበር አቅም ያለው የእርሱ ብቻ የማውቀው ድምፅ ነው። አላመንኩም። መልሼ ስልኩን አየሁት። ከቁጥሩ ስር ኢትዮጵያ ይላል። ቁጭ አልኩኝ። ቶሎ እንዳይሄድ እይዘው ይመስል ስልኬን አጥብቄ ያዝኩት። የኔ ጌታ አለህ? አንተ ነህ አይደል? ብዙ አስጠበቅከኝ እኮ ብዙ ቆየ። የት ነው ልቤን ይዘህብኝ የጠፋኸው? ታውቅ ነበር አይደል እንደምወድህ? ታውቅ ነበር አይደል እንደምናፍቅህ? እየጠበቅኩህ ነበር እኮ። ለምንድን ነው ጥለኸኝ ሄድከው? የት ብዬ እንድፈልግህ ነው የጠፋኸው? ንገረኝ። አልናፈቅሁም? አትፈልገኝም ነበር? እንዴት ነው ሳትጠብቀኝ ሄድከው? እንዴት? መቀጠል አቃተኝ። እባክሽ የኔ እናት አታልቅሽ። ከምታስቢ በላይ ናፍቀሽኛል። እንዲቀጥል ዝም አልኩት። ከምትገምቹ በላይ ከባድ ሁኔታ ውስጥ ነበርኩ። ቤተሰቦችሽ እንደወደድኩሽ ሲገባቸው ነበር አንቺንና እናትሽን ወደ አያቶችሽ ቤት የላኳችሁ። ከዛም ሁለት ምርጫ ነበር የተሰጠኝ። ወይ ደግሞ ምንም ሳልን ሀገሩን ጥዬ መጥፋት፣ አሊያም ደግሞ ሞት። ታውቂያለሽ፣ ለእናቴ ብቸኛ ልጇ ነኝ። ደግሞም እርሱ የኔ ሀገር አይደለምና ለፍቅሬ መታገል አልችልም። ለእናቴ ሳልደርስላት አንቺን አንድ ጊዜ እንኳ አግኝቼሽ ፍቅሬን ሳልገልጽልሽ መሞት ፈራው አለኝ። ታዲያ ስልክ ቁጥሬን እያወቅከው እንዴት እስከ ዛሬ አስቻለ? ሱሚዬ ድምፁ ሲሻክር ይሰማኛል። ከሶማሊያ እንደወጣሁ በቀጥታ ወደ ኢትዮጵያ ተመለስኩ። ነገር ግን እናቴን አላገኘኋትም። እናቴ አርፋ ጠበቀችኝ። ጸጥታ ሰፈነ። ከራሴ ጋር እየታገልኩ ወዳለህበት ብመጣ አንተና ሀገርህ ትቀበሉኛላችሁ አልኩት። አለኝ። ድንጋጤውን ሰማሁት። እረፊ ሱሚዬ፣ የማይሆን ነገር አታስቢ። አይሆንም አለኝ ተኩሳትሮ። አትወደኝም? እንደምወድሽ ታውቂ የለ? ይሄ ግን አይሆንም። እስኪ ማልልኝ። ሙች። እሺ እየቀለድኩ ነው፣ አታስብ። ግን የሚቻል ቢሆን ከሀገርህ ጋር ትቀበለኝ ነበር? ሱሚዬ፣ ሀገሬ አንቺን የመሰለች ልበ ንጹህ ቆንጆ ለመቀበል ብቁ ነበረች። እኔና ቤቴ ግን እኔ እንጃ፣ አንመጥንሽም። ወዲያው ስልኩ ተቋረጠ። መልሼ ስደውል አይሰራም። ምን እስለዋለሁ? አይምሮዬ ሁለት ጽንፍ ይዞ ሲከራከረኝ የሐሳብ ጦር ሜዳ ሆኜ እንቅልፍ በአይኔ ሳይዞር ነጋ። መወሰን ነበረብኝ። በማግስቱ አጎቴ ሙስጠፋ ጋር ሄድኩ።
በደስታ ተጠመጠምኩበት። የሆነውን በጥቂቱ ነገርኩት። የዛን ዕለት ባልተለመደ መልኩ ዝም ብሎ ረጅም ሰዓት ያስተውለኝ ጀመር። በመሃል እጄን ያዝ አድርጎ የኔ ሱሚ፣ ፍቅር ከጉዳት አይጠብቅሽም። ራስሽን ልታወጪ እሱን ልትከተይ ውስጥ ሞክሪ ግን እጅሽን ይይዝሻል አለኝ። አጥብቄ ስሜው ወደ ቤት ተመለስኩ። ቀበቷችሁን በአግባቡ ማሰራችሁን አረጋግጡ የሚል ድምፅ ከገባሁበት ማለቂያ የሌለው ሐሳብ መለሰኝ። አውሮፕላኑ ከፍ እያለ ሲሄድ ተወልጄ ያደግኩባት ቤተሰቦቼ፣ ጓደኞቼ፣ ዘመዶቼ እስከ ዛሬ የማውቀው ሁሉ ያሉባት ሞቃዲሾን አየኋት። የጠፋው ፍቅሬን ፍለጋ ጠፍቼ እየሄድኩ ነው፣ እየጠፋው። አሁን የምድር ምስሎች ሩቅ ናቸው። ነጭ ስስ ደመናዎች ብቻ ነው የሚታዩኝ። ሐሳቤ አንዴ ወደፊት አንዴ ወደ ኋላ ይጎትተኛል። ወደማላውቃት ሀገር እየሄድኩ ነው። እሱን ሳስብ እልፍ ጥያቄዎች ከፊቴ ይደረደራሉ። እንዴት? ቤተሰቦችሽን ጥለሽ አሁን የት ብለሽ ልትሄጂ ነው? ባታገኙስ? መንገድ ላይ ብትቀሪስ? ቤተሰቦችሽ አዝነውብሽ የሚቀናሽ ይመስልሻል? እጮኛ ሲመጣልሽ በመጥፋት አዋረድሻቸው። ሐሳቤ ማለቂያ የለውም። ኢትዮጵያና ሐዋሳ ከሚባሉ ሁለት ቁልፍ ቃላት ውጪ ምንም አላውቅም። ወደ ኋላ መጥፋት ያምረኛል፣ ወደ ትናንት። ከደወለልኝ በኋላ ብዙ ቀናቶችን ስልኬን እያየሁ ብጠብቀውም መልሶ አልደወለም። በጠበቅኩት ቁጥር ናፍቆት ልቤን ያስጨንቅብኛል። በዚህ መሃል የሶማሊያ መንግስት ከአልሸባብ ጋር የሚያደርገውን ውጊያ እየተባባሰ በመምጣቱ የመጨረሻ ዓመት ትምህርቴን ለመማር ወደ ዩኒቨርሲቲ የምመለስበት ጊዜ ተራዘመ። አጎቴ ሙስጠፋ ጋር ስደውል ከማውቃቸው ሶማሊኛና እንግሊዝኛ ቋንቋዎች በተጨማሪ አማርኛ ያስተምረኝ ጀመር። አንድ ቀን በወሬ መሃል ጠየቅኩት። አጎቴ ግን ሀገርህ ውስጥ ትክክለኛ ቦታው የት ነህ አልኩት። ወሎ ነው ተወልጄ ያደግኩት፣ ወለዬ ነኝ አለኝ። ከሁሉም የኢትዮጵያ ክፍሎች በተለየ እስልምናና ክርስትና ተቆራኝተው የሚኖሩበትና በቁንጅናቸውም ታዋቂ መሆናቸውን ነግሮኛል። ሐዋሳ ከእናንተ ሩቅ ናት እንዴ? አዎ ሱምዬ፣ በስም ብቻ ነው የማውቃት። እኔ ወደ ሰሜን አቅጣጫ ነኝ። ሐዋሳ ደግሞ ደቡብ ናት። ቆንጆ ከተማ እንደሆነች ግን ሰምቻለሁ። ይህንን ብቻ ነው የማውቀው አለኝ። እሺ ቆይ፣ እዚህ ከተማ ሌላ የምታውቀው ኢትዮጵያዊ የለም አልኩት። ለምን አለኝ፣ አስተያየቱ ጥርጣሬውን እያጎላበት። እንዴ ካንተ ውጪ ያው ተጨማሪ ሌሎች የሀገርህን ሰዎች ማወቅ ፈልጌ ነው። አትቀናም አይደል ብየው ፈገግ አልኩለት። ተግባብተናል። አንድ የማውቀው ነጋዴ ሰው አለኝ አለኝ። የተቀመጥኩበት ቦታ ሲሄድ ከኢትዮጵያ መምጣቱን ነበር፣ ግን እርሱም የመቀሌ ሰው ነው። ሐዋሳን ከስም ውጭ እንደማያውቃት ነገረኝ። ነገር ግን አንድ የማውቃቸው ሼህ ሁሴን የሚባሉ ሰው አሉ። እርሳቸው ከኔ የተሻለ የሚነግሩሽ ይመስለኛል ብሎ አድራሻቸውን ሰጠኝ። አመስግኘው የተባልኩበት ቦታ ሄድኩኝ። የሼህ ሁሴን ሱቅ ስደርስ አስር እየሰገዱ ነበር። እስኪጨርሱ ጠበቅኳቸው። ሰላም አለይኩም አልኳቸው። ወአለይኩም ሰላም ወራህመቱላሂ ወበረካቱ ብለው ከተንበረከኩበት እየተነሱ ሰግደሻል አሉ። አይ መንገድ ላይ ነበርኩ አልሰገድኩም አልኳቸው እያፈርኩ። ነይ ብለው ምንጣፋቸውን ሰጡኝ። ሰግጄ ስጨርስ መቀመጫ ጠቁመውኝ ከጎናቸው ያለውን ልጅ ሻሂ እንዲያመጣልኝ አዘዙት። ነጭ ረጅም ሽበታቸው ደስ ይላል። ምን ልርዳሽ የኔ ልጅ? ከኢትዮጵያ እንደመጡ ሰምቼ ነበር እና ስለ አንድ ቦታ ልጠይቀውት ነበር። ምን ነው በደህና ዘመድ ጠፍቶ ነው? አይ አይደለም። አዎ ተንተባተብኩ። ማን ነው ወንዝ አቋርጦ ልብሽን ይዞ የጠፋው ጀግና? ንገሪኝ እንጂ ታዲያ። በድንጋጤ አየኋቸው። አይዞሽ የኔ ልጅ ንገሪኝ። እንደምታዩ አርጅቻለሁ። እድሜ ብዙ አስተምሮኛል። አመነታው። የኔ ልጅ ሕይወት እድሜ በተባለ መስታወት ብዙ ታሳያለች። ወጣትነት ደግሞ ተአምራዊ ጊዜ ነው።
እኔ ለምን ያንቺ ሀገር የምኖር ይመስልሻል? በጥያቄ አይነት አስተያየት አየኋቸው። የምወዳት የፍቅር መጀመሪያዬ ነበረች። አብረን ያደግነው። ቁርአን የማስቀራት የማስተምራትም እኔ ነበርኩ። ያየን ሁሉ አይለያችሁ የሚለን ጥንዶች ነበርን። ዳሩ ምን ዋጋ አለው? እዛው ሰፈራችን ያለ አንድ ባለ ሀብት ልጃችሁን ለልጄ ይላል። ቤተሰቦቿን አሳምኜ እርሷን የምወስድበት ጥሪት የለኝምና መሸነፌ ግድ ነበር። ይዘህ ይጥፋለችኝ። ግን ከሰፈራችን ወጠን የማናቀው ልጆች ስለነበርን ከቤቷ ይዣት ወዴት ላንከራትታት? ግን እኔ ይህን አልፈለግኩምና እኔ ከጓደኞቼ ጋር ሁኜ ስደት ወጣሁ። ለዓመታት አረብ ሀገር ስንከራተት እዛው እያለሁ በቤተሰቦቿ ጫና ማግባቷን ሰማሁ። ጥሩ ገንዘብ ሳጠራቅም ቤተሰቦቼን ለማየት በሚል ሰበብ ወደ ትውልድ ሀገሬ ስመለስ አገኘኋት። 2 ቆንጆ ልጆችን ወልዳለች። ስታየኝ የመጀመሪያው ቃሏ ለምን ብቻዬን ጥለህ ጠፋህ የሚል ነበር። መልስ አልነበረኝም። ቢኖረኝም ረፍዶ ነበር። አየሽ፣ በህይወት ውስጥ ካደረግናቸው ነገሮች ይልቅ አስበን ያላደረግናቸው ነገሮች የእድሜ ልክ ጸጸት ይዘው ይመጣሉ። ዓመታት ቢያልፉም ፍቅሯ ልቤ ውስጥ ገና ሕያው ነበርና እዛ መኖር ለኔም ለሷም ቀላል አልነበረም። ስደት ላይ እያለሁ ያገኘሁትን አንድ ሶማሊያዊ ጓደኛዬ ስለነበር ወደዚህ መጣሁ። ይሄው አሁን እዚህ እየኖርኩ ነው። ምናልባት ግን ላንቺ አልረፈደም ይሆናል። በይ አሁን ስላንቺ ንገሪኝ አሉ። ሀበሻ ነው፣ የእርስዎ ምድር ፍሬ። እኛ ቤት የመጣው ለስራ ነበር። እስከ ጠፋበት ጊዜ ያለውን ነገር ከኋላ አንዴ እንደደወለልኝ ጭምር ባጭሩ ነገርኳቸው። ይገርማል አሉ ረጅም ጺማቸውን እየነካኩ። ለመሆኑ ሀገርሽ ላይ ብዙ ወጣት እያለ እንዴት የተለየ ቢሆን ነው እንደዚህ ልብሽ ውስጥ የቀረው አሉ። ገና የመጣ ቀን ሳየው ነበር ልቤን ያስደነግጣት። ይሁንና ጥያቄያቸው በጭራሽ የማረሳው አንድ ዕለት አስታውሰኝ። የጥናትና ምርምር ጽሑፌን የጀመርኩት የበረሃ እንስሳትና እጽዋት ላይ ስለነበር አጋጣሚውን በመጠቀም ፍቅሬን ለማየት አባቴን ወደ በረሃ ሰራተኞች ግመልና ፍየሎችን ለመጠበቅ ከሄዱበት እንዲልከኝ ጠየቅኩት። ከስንት የማሳመኛ ጥረት በኋላ ከአንድ ጠባቂ ጋር ላከኝ። መኪናችን በረሃማውን መንገድ ጨርሳ እነርሱ ያሉበት ቅርብ ርቀት ላይ ስንደርስ መንገዱ በድንጋይ ታጥሯል። ወዲያው አይናቸውን የተሸፋፈኑ 6 የሚሆኑ ታጣቂዎች መሳሪያቸውን ደቅነው ከበቡን። እኔና ሹፌሩ አሊ እጃችንን ወደ ላይ ዘርግተን ወረድን። የማናውቀውን ቋንቋ ያወራሉ። ቀስ በቀስ ተጠግተው ያዙንና ወደ ኋላ አሰሩን። በዚህ መሃል ተኩስ ተጀመረ። ያላወቅናቸው ሌሎች ሰዎች የያዙ ሰዎች ላይ ተኩስ ከፈቱባቸው። እኔን የያዘኝ ሰውም ለቀቀኝና ወደ ኋላ ሸሸ። በዚህ መሃል ሌላ ሰው እየሮጠ ወደ እኔ መጥቶ ሲያቅፈኝና ተጨማሪ ተኩስ ሲሰማ አንድ ሆነ። የያዙት ሰዎች ጠፉ። እነዚህኞቹ ፊታቸውን ሲገልጡት የኛ ሰራተኞች ናቸው። በዚህ መሃል ያቀፈኝ ሰው አልለቀቀኝም። እኔም በድንጋጤ ደንዝሻለሁ። ሰውነቴም ቅዝቃዜ ሲሰማኝ ራሴን ለማየት ስሞክር ካቀፈኝ ሰው ደም እየፈሰሰው ነው። ፊቱን ገለጥኩት። እርሱን ለማየት የመጣሁለት ፍቅሬ ነው። ፈገግ ብሎ እያየኝ ተንሸራቶ ወደቀ። አፋፍሰን ቅርብ ወዳለ ሆስፒታል ወሰድነው። 1 ሳምንት ሆስፒታል ቆየን። ቀዶ ጥገና ከተደረገለት በኋላ ሳይነቃ ቀናቶች አለፉ። ሌሎች ወደ በረሃው ተመልሰው እኔና አሊ ብቻ ቆየን። ቤት እንዳይደነግጡ ብለን አልነገርናቸውም። እጆቹን ይዤ የተከደኑ አይኖቹን እያየሁ አብሬው ከረምኩ። ሲቆይ ግን ፈራሁ። ያለማቋረጥ አነበንባለሁ። አላህዬ እባክህ አድንልኝ፣ የምወደውን ሰው አትውሰድብኝ፣ ይህ ልቤን ታውቅ የለ አድንልኝ። እንደወደው አድርገኸኝ ስታበቃ አትወስደውም አይደል? በዚህ መሃል የያዝኩት ልጅ እጁ ተንቀሳቀሰ። በድንጋጤ
ቀና ስል አይን ላይ ተገጣጠምን። ሼህ ሁሴን የጉራጌ ሰው ናቸው። ሐዋሳን በጥቂቱ ያውቃታል። ስለ መንገዱና አካባቢው የሚያውቁትን ሁሉ አስረዱኝ። በይ እንግዲህ አላህ ይጠብቅሽ፣ ስለ ፍቅር ብለሽ ለምትከፊው ዋጋ አላህ የልብሽን ይሙላልሽ። አይዞሽ፣ የኢትዮጵያ ሕዝብ ደግ ነው፣ ፈጣሪውን ይፈራል፣ ሰው ያከብራል፣ ለጠፋው መንገድ መሪ ነው። አዲስ አበባ ከደረስሽ በኋላ ሰዎችን እየጠየቅሽ ትደርሻለሽ። ታዲያ ጥንቃቄም እንዳይለይሽ። እኛ ሀገር ሙስሊሙም ክርስቲያኑም አብሮ ነው የሚኖረው። ክርስቲያኑ ሙስሊምን እያስፈጠረ፣ ሙስሊሙ አብሮ ከክርስቲያኑ ጋር እየተቀማመጠ ነው የኖር ነው። አይዞሽ አላህ ይረዳሻል። ታዲያ ሀገሬ ገብተሽ ስታገኘው የደስደሱን እኔም እጠብቃለሁ፣ በዚህ ስልክ ደውይልኝ ብለው ቁጥራቸውን ሰጡኝ። አይዞሽ ዱዓም አደርግልሻለሁ አሉ። እጃቸውን ስሜ ተለየኋቸው። በረካ ሁኚ የሚለው ምርቃታቸው ተከተለኝ። ለጉዞ ያስፈልጉኛል ብዬ ያሰብኳቸውን ጥቂት ነገሮች የማንንም ሰው ትኩረት ሳልስብ አዘጋጅቼ ጨረስኩ። ከባዱ ነገር እናቴን ማሰብ ነበር። አባቴን እኔን ማግባት የሚፈልግ ሰው ሲያወራው ሰምታ ስትነግረኝ ምን ያህል እንደተጨነቀች ፊቷ ያሳብቅ ነበር። ቢያንስ ከጥያቄ ጋር ልተዋት ስላልፈለግኩኝ የሆነውን ሁሉ ከእምባዬ ጋር እየታገልኩ ረጅም ደብዳቤ ጻፍኩላት። በጨለማ ቤተሰቦቼን፣ ሀገሬን ትቼ ወጣሁ። ክብራትና ክብራን እንኳን ደህና መጣችሁ። አሁን አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ አርፈናል። ሰዓቱ ከምሽቱ 12 ሰዓት ነው የሚል ድምፅ ወደ አሁን መለሰኝ። የአዲስ አበባ ሰማይ ጠቁሯል፣ እየዘነበ ነበር። አየሩ የወደፊት ህይወቴ ጥቁምታ ይመስል አስበረገገኝ። የኤርፖርት ጣጣዬን ጨርሼ ስወጣ ዝናቡ ቀጥሎ ነበር። መውጫው ላይ የሚወዷቸውን የሚቀበሉ ሰዎች ተደርድረዋል። ለመጀመሪያ ጊዜ የሚባረድ ብቸኝነት ተሰማኝ። የሆነ የማላቀው ፊት ማየት ተመኝቼ ራሴ ላይ ፈገግ እያልኩበት ወጣሁ። ወዴት መሄድ እንዳለብኝ የማውቀው ነገር የለኝም። ትንሽ እንደተጓዝኩ ያገኘሁት የአውቶቡስ መቆሚያ ቦታ ላይ ተቀምጬ ወጪ ወራጁን ማየት ጀመርኩ። ዝናብ ስለሆነ መሰለኝ ብዙ ሰው የለም። እየጨለመ ሲመጣ መጨነቅ የበረታ። መንገዱን ይዤ የተጓዝኩ ሆቴል ብፈልግ ይሻላል ብዬ ሻንጣዬን ይዤ መጓዝ ጀመርኩ። አንዲት የለበሱት ነጭ የሀበሻ ቀሚስ በዝናብ የራሰባቸው በእድሜ ገፋ ያሉ እናት ጥላቸውን ይዘው ከፊት ለፊቴ ሲመጡ አየሁ። የሼህ ሁሴን ምክር ትዝ አለኝ። እማማ እዚያ አካባቢ ሆቴል አገኘሁን ብዬ ጠየቅኳቸው። የተሰባበረ አማርኛዬ ቆንጆ ፊታቸው ላይ ፈገግታን ሲጭር አየሁ። ሆይ የኔ ልጅ ከዚህ ትንሽ ይርቃል እንጂ ታገኛለሽ። ሁኔታዬን አይተው ለሀገሩ እንግዳ ነሽ አሉ። አዎ አልኳቸው። እስኪ ታክሲ ወይን ሞክር ብለው አብረውኝ ቆሙ። ዝናብ በመሆኑ ምክንያት ታክሲዎቹ ሳያቆሙ ያልፋሉ። ገና ዛሬ እየመጣሽ ነው አሉ። አዎ አሁን ነው ከኤርፖርት የወጣሁት። ከየት ነው? ከሶማሊያ ሞቃዲሾ። አይ እኔ እንኳን አላውቃትም። ታዲያ እዚህ የሚቀበልሽ ዘመድ የለም አሉ። የለኝም፣ የማውቀው ሰው ያለው ሐዋሳ ነው። ትንሽ እንደቆየን የኔ ልጅ ታክሲዎቹም እንደምታያቸው አይቆሙም። ዝናቡም ቀጥሏልና ብቻሽን ብትሄጂ ትቸገሪያለሽ። ደግሞም ቤት የፈጣሪ ነውና እኔ ቤት አድረሽ ነገ እሸኝሻለሁ አሉ። እኔማ ካላስቸገርኩ ደስ ይለኛል እናቴ አልኳቸው። ተያይዘን ወደ እርሳቸው ቤት አመራን። በስርዓት የተያዘ ግቢ ያለው ቤት ውስጥ ገባን። አረፍ ብለን እራት ተበልቶ የምንተኛበት ክፍልን ሲያሳዩኝ ስልክ እንዲያስደውሉ ጠየኳቸው። ደወልኩለት፣ አይሰራም። ደጋግሜ ሞከርኩ፣ ጠራ። ሄሎ አለ። ያ የማውቀው ድምፁ ለመመለስ ሰከንዶች አለፉ። ራቢ አልኩት በሶማሌኛ። ሱሚ አለኝ። አዎ ነኝ። እንዴ ተርበተበተ። ዝምታ ተተካ። እንዴ ማን? ኦ አምላኪ፣ የኔ ሱሚ ነሽ? እኔ አላምንም።
ቆይ ምንድነው የተፈጠረው? የተፈጠረውን ሁሉ ሳገኝህ እነግርሃለሁ። አሁን አዲስ አበባ ነኝ። ነገ ወደ ሐዋሳ እመጣለሁ። ትቀበለኛለህ አይደል? የኔ ዓለም መጠሽልኝ ነው? እኔ አላምነው። ከምርሽ ነው መጣሽ? ትቀልጃለሽ አይደል? አንቺን መቀበል እኮ ለኔ ክብሬ ነው። እሺ እንዳትቸገሪ። እኔ ነገ ወደ አንቺ ልምጣና አብሬሽ ልመለስ። አይ ችግር የለም። አንድ እናት አግኝቻለሁ። ነገ ወደ እርሱ ይልኩኛል። የኔ ፀሐይ ወይዬ ናፍቀሽኛል። ልቤ ፈሰሰች። እኔም ናፍቀኸኛል። ስመጣ አሳውቅሃለሁ። ስልክህ እንዳይዘጋ እሺ? እጠብቅሻለሁ። አምላኬን አመስግኜ ሳልጨርስ እንቅልፍ ወሰደኝ። ስነቃ እኩለ ቀን አልፎ ነበር። ቤቱ በቡና ጭስ ታፍኗል። እናት ሲሄን ምግብ አቀራርበው ቡና እያፈሉ ነበር። ደንግጬ ስንት ሰዓት ነው አልኳቸው። 6:30 ሆኗል አሉ። ሰዓቱ ሄዷል እኮ እንዴት አልቀሰቀሱኝም አልኩኝ እየተቀመጥኩ። አይ እኔማ ልቀሰቅስሽ አስቤ አተኛኘትሽ አሳዝኖኝ ነው። መንገድ አድክሟት ይሆናል ዛሬ ትረፍ ብዬ ዝም አልኩሽ አሉ። ወዲያው ምን ችግር አለው ብለሽ ዛሬን አረፍ ብለሽ ነገ ትሄጃለሽ። ባይሆን እንዳያስቡ ስልክ መደወል ነው። አሁን እጅሽን ታጠቢና ነይ ምሳችንን እንብላ አሉ። መሽቶ ነጋ። እናት ሲሄን ለሀገሩ አዲስ ከሆንሽ በአውሮፕላን መሄዱ ይሻላል የሚል ሐሳብ አስነሱ። ተስማምተን አየር መንገድ ድረስ ሸኙኝ። ሌላ ጊዜ ስትመጪ ጠይቂኝ፣ እንግዲህ በይ ሰላም ግቢ ብለው አቀፉኝ። የሐዋሳ አውሮፕላን ውስጥ እንደገባው ከ40 ደቂቃዎች በኋላ ሐዋሳ መድረሳችን ተነገረን። ልቤ በአፌ ልትወጣ ምንም አልቀራትም። እግሮቼን ማዘዝ አቅቶኛል። መንገደኞች ሁሉ ከወረዱ በኋላ ወደ ውጭ ወጣሁ። የአውሮፕላኑን ደረጃዎች እየወረድኩ በአይኖቼ ፈለግኩት። አየኝ። ፍክት ያለ ፊቱን ይዞ ወደ እኔ ሮጠ። ሰዎች ዞር ዞር እያሉ ያዩን ጀመር። ገና መሬት ከመድረሴ ቀለበኝ። አቅፎኝ አየር ላይ አሽከረከረኝ። አቀፍኩት። ሙሴን አቀፍኩት። እቅፍ ልቤ ልቡን እስክትነካው ድረስ ተጠመጠምኩበት። በጠንካራ እጆቹ አጥብቆ ይዞኛል። የኔን ንጉሥ አገኘሁት። ሻንጣዬን ተቀበለኝ። በኮንትራት ባጃጅ ወደ ቤቱ መሄድ ጀመርን። እጆቻችን አልተላቀቁም። የፍቅር አምላክ መንገዴን አቃንቶ እሱ ጋር ያደረሰኝ ብቸኛው ዓለሜ ነው። ሲስቅ አየሁት። እዚህ እንደ በፊቱ አይኮሳተርም። ኩሩነቱ ገዝፎ ይታያል። በየመሃሉ ያቅፈኛል። ስጠጋው የልብ ምቱ ይሰማኛል። ባለማመን ደጋግሞ ያየኛል። እዚህ ሌላ ሰው ነው የሚመስለው። ለነገሩ ሀገሩ ላይ አይደለም። አንድ ተለቅ ያለ የግቢ በር ላይ ቆመን ሹፌሩ ሻንጣዬን አወረደልኝ። ተያይዘን ገባን። አንድ ትልቅ መኖሪያ ሰርቪስ ቤቶች ያሉበት ግቢ ነው። ቤቱ ገባን። እንኳን ወደ ቤት መጣሽ፣ እንኳን በሰላም መጣሽ አለኝ ጎንበስ ብሎ እጅ እንደ መንሳት እያለ። ፈገግ አልኩኝ። መካከለኛ ስፋት ያለው በጥንቃቄ የተያዘ ንጹህ ቤት ነው። ሶፋ ላይ እንድቀመጥ አሳየኝ። በአንደኛው ጥግ በረሃ ላይ ይዟት ያየኋት የማርያምን ምስል አየኋት። በትልቁ ግድግዳ ላይ ተሰቅሏል። በሌላኛው ግድግዳ ላይ የእናትና አባቱ የሚመስሉ ፎቶ በፍሬም ተሰርቶ ተሰቅሏል። መካከለኛ ፍሪጅ፣ በሌላኛው ኮርነር በመጽሐፍ የተጠቀለለ መደርደሪያ፣ የቤቱ መሃል ላይ የሚያምሩ የተፈጥሮ አበባዎች የተቀመጡበት ጠረጴዛ ተሰይሟል። ይህንን እየቃኘሁ ሙሴ ከውስጠኛው ክፍል ማስታጠቢያና ውሃ ይዞ እግሬ ስር ተንበረከከ። ምን እያደረግክ ነው አልኩት ደንግጬ። ንግስቴን እንደ ባህሌ እግሯን አጥቤ ልቀበላት ይገባልና አትከልኪ ብሎ የውሃውን ሙቀት አረጋገጠ። አጥቦኝ ከጨረሰ በኋላ ጣቶቼን ስማቸው አመሻሽ ላይ ልብስ ቀያይሬ እንድንወጣ ወደ መኝታ ክፍሉ ጠቁሞኝ መኝታ ቤቱ የምወደውን ሽቶ ጠረን ይዟል። ቁም ሳጥኑን ስከፍተው ግርም ታስቆመኝ። ሂጃብ፣ ቀሚሶች በየአይነቱ፣ መስገጃ፣ ምንጣፍ፣ በሚያምር ቀለም የተለበደ ቁርአን መቁጠሪያ፣ ሁሉንም ነገር አስተካክሎ ጠበቀኝ። ከሰፈራችን ብዙም ያራቀ ሆቴል ይዞኝ ሄደ። በሻማ የታጀበ ቆንጆ ራት በላን። እስከዚህ ነበር የማውቀው። እርሱን እስከማገኘው
ፍለጋዬን እንጂ ሳገኘው ምን እንደሚሆን አላሰብኩም ነበር። አመሻሽተን ቤት ገባን። ያወራልኝ ጀመር። የኔ ፀሐይ እንዴት ግን መጠሽ እስከማይሽ ድረስ አላመንኩም ነበር። ህልም ይሆን እያልኩ መንቃት ብሞክርም አልሆነም። በሀፍረት ፊቴ ሲቀላይቶኝ ተዩ በቃ ሌላ ጊዜ ትነግሪኛለሽ፣ ዋናው አሁን እዚህ መኖርሽ ነው። ሰው ያስፈልገኝ ነበር። ለመኖር ምክንያቶቼን እያጣሁ ነበር። የምፈልገው የምወድሽ አንቺን ነበር። አምላኬን ደጋግሜ ወቅሼው ነበር። ብዙ ነገር ብዬው ነበር። ሳልጠብቀው ካሰኝ። እንኳን በደህና መጣሽልኝ እናቴ፣ አሁን ደክሞሻል ነይ እንተኛ አለኝ። እሺ አልኩት። መፍራቴን አወቀብኝ። በሁለቱ ጣቶቹ ፊቴን ይዞ ቀና አደረገኝና የኔ ሱሚ ይገባኛል፣ እሺ ይኸውልሽ ሴት ልጅ የተከበረች ናት። አንቺ ደግሞ ለኔ ቀዳሚዋና ምትክ የሌላት ለፍቅሬ ስትል ሁሉ ነገሯን የከፈለች ሴት ነሽ። ከዚህ በኋላ የመኖር ህልሜ አንቺን መንከባከብና እንዳትከፊብኝ ማድረግ ነው። ከዚህ በኋላ የምኖረው አንቺን ለመጠበቅ ነው። ሴት ልጅ የሚገባት ክብር አለ። ያ ሳይሆን ምንም አይፈጠርም። እሺ በጭራሽ አትፍሪ። ከበረሃ ጀምሮ የወደደሽ ልቤ አሁን አይቸኩልም። አንቺን በሚያስከፋ መልኩ ሂጃብሽን አልገልጥም። እንባ ያመለጠኝ። ከዚህ በኋላ ዘለላምባሽን ማየት አልሻም ብሎ አቀፈኝ። ሙሴ አከበረኝ፣ አከበርኩት። ሐዋሳን ለአንድ ሳምንት አዞረኝ። የወንዶ ገነት ጫካዎች መሃል ይዘውኝ ጠፋ። አረንጓዴ ሸማን የተጎናጸፈች ገነት ምድር መሃል ከፍቅሬ ጋር ተሽከረከርኩ። ይርጋለምን አካለናት። የአርባ ምንጭ ምንጮች መሃል ተፈጥሮን አደነቅን። የሐዋሳን ሐይቅ ውሃ ላይ ተራጨን። አሳ በላሁ። እንጀራ በትንሹም ቢሆን አስለመደኝ። የአጎቴ ሙስጠፋ ሀገር ላይ የሚወደኝን እጅ ይዤ ፍቅሬን ኖርኩት። ሐዋሳን ወደድኳት። ቆንጆ ናት። ጥንቅቅ ብላ ተሰርታ ያለቀች ከተማ። ፍቅር ሐይቅ ተጨማሪ ድምቀቷ ነው። ንጹህ ናት። ሰፈሮቿ ደስ ይላሉ። እንኳን ፍቅር ላከነፋቸው እርግቦች ቀርቶ ያያት ወዷት እንዲቀር የሚያደርግ መግነጢስ አላት። አንድ ቀን ቤታችን እያለን በራችን ተንኳኳ። ለመጀመሪያ ጊዜ ከትልቁ ቤት ምሳ መጣራታችንን ነገረኝ። ጠሪ አክባሪ ነው እያለ ሽክ ብለን ወጣን። ፊቱ ላይ የሆነች የተንኮል ፈገግታ አየሁ። ወደ ውስጥ ስንገባ ሁሉም ከመቀመጫቸው ተነስተው ተቀበሉን። እስከ ዛሬ ካየኋቸው ቤተሰቦች በተጨማሪ አንድ ግርማ ሞገሳቸው የሚያምር ሙስሊም አባትም አሉ። ሙሴ ሄዶ ጉልበት ሳመ። እርሱን ተከትዬ ሰላም አልኩ። እንደተቀመጥን የቤቱ አከራይ አባወራ ተነስተው ልጆች ቶሎ ቶሎ በሉ እንጂ አሉ። ጨርሰናል አሉ ባለቤታቸው። እንግዲህ ሁላችንም ከተሰበሰብን ማዕድ ከመቅረቡ በፊት አንድ ሐሳብ ስላለችኝ ነው በፊታችሁ የቆምኩት። እንደምታውቁት ከአብራኬ ባይከፈልም ሙሴ ልጄ ነው። እዚሁ ግቢ ውስጥ ነው ያደገው። አፈሩን ያቅልልላትና የእናቱ የመጨረሻ ቃልም ልጄን እንደ ልጅህ ጠብቅልኝ አደራ ብላኝ ነበር ያረፈችው። የረጠቡ አይኖቻቸውን በመሐረብ ጠረጉ። ሙሴ አንገቱን ዝቅ አደረገ። ታዲያ ለረጅም ጊዜ የት ደርሶ ይሁን እያልኩ ስብከነከን ይኸው ከሄደበት ተመልሶ መጣልኝ። እዚህም ስራ ጀምሮ ደስታዬን አበዛው። ታዲያ ግን ሁሌም ፊቱ ተከፍቶ አየው ነበርና የሆነውን ስጠይቀው አንዲት ሶማሊያዊት ቆንጆ ልቡን ሰርቃበት እንደመጣ ይነግረኝ ነበር። ፈገግ አሉና አየት አደረጉት። አሁን ደግሞ የፍቅር አምላክ አማኙን አይክድ ሆነና እህታችንም ወደ ሀገራችን መጣ። የዛሬ የምሳ መሰባሰባችን እንኳን ደህና መጣሽ ለማለት ነው አሉ። ሁሉም ተነስተው እንኳን ደህና መጣሽ፣ ከእንግዲህ ሀገራችን ሀገርሽም ነው፣ እኛ ቤተሰቦችሽ ነን እያሉ አቀፉኝ። ሼህ ኢብራሂም ከዚህ በኋላ መጨነቅ የለም፣ እኔም አባትሽ ነኝ፣ አላህ ይባርክሽ እያሉ አቀፉኝ። በዚህ መሃል ሙሴ ተነስቶ ጉሮሮውን ጠራረገና ትኩረት ማግኘቱን ሲያይ ከፊት ለፊት የቆሞ እጆቼን ያዘኝ። የኔ ልዕልት ሴት ልጅ የተከበረች ነች ብዬሽ የለ? እንደ ሀገሬ ባህል
ቤተሰቦችሽን ጠይቄ ሽማግሌ ልኬ ጥሎሽ ጥዬ ደግሼ ሔዋኔ ባደርግሽ ምኞቴ ነበር። ግና ይህም ባይሆን በቤተሰቦቼ ፊት ፈቃድሽን መጠየቅሻለሁና ተንበርክኬ ከኪሱ ትንሽዬ ሳጥን አወጣ። ከፈታት። ቀለበት ነች። ንግስቴ ሁኝና ዘመኔን ሁሉ እንዳገለግልሽ ፍቀጅልኝ የኔ ሱሚ፣ ታገቢኛለሽ? እንባ ያመለጠኝ። አዎ አገባሃለሁ። ጣቶቼን ዘረጋሁለት። ዝብርቅርቅ አልኩኝ። ቤተሰቦቼ ቢኖሩ ምን ያህል እንደሚደሰቱ አሰብኩ። ሁሉ ነገሬን ትቼለት የመጣሁት ሰው መልካምነት ልቤን አናወጣት። ከዛ ምግብና መጠጥ ቀረበልን። በልተን ጠጥተን ተመረቀን። እስኪመሽም አብረናቸው እዛው ቆየን። ነፍሴ ተንሳፈፈች። ወደ ቤት ተመለስን። ተቃቅፈን ብዙ ቆየን። ከዛ ልብስ ሊቀይር ወደ ውስጥ ሲገባ ተከትየው ከኋላው ቆምኩ። ጀርባው ላይ ከልቡ አጠገብ ጥቁር ጠባሳ አለበት። ለኔ ሲል ሞትን የተጋፈጠበት ምልክት። ከኔ ቁጥጥር ውጪ በሆነ ኃይል አጠገቡ ሄጄ እቅፍ አደረኩት። ቆንጆ ቀናቶች ኖሩን። ኢትዮጵያ ጥሩ ሆነችልኝ። ሙሴ እረፍቱን ጨርሶ ወደ ስራ ተመለሰ። የግቢያችን አከራይ ጋሽ ፍቃዱ ገራዥ ውስጥ ነው የሚሰሩት። ጋሽ ፍቃዱ ጎበዝ ነጋዴ ናቸው። ለ21 ዓመታት በንግድ ስራ ላይ ቆይተዋል። ከሼህ ኢብራሂም ጋር የንግድ ሸሪክም ወዳጅም ናቸው። ለንግድ ስራ ወደ ተለያዩ አካባቢ አብረው ይዘዋወራሉ። እነርሱም ለንግድ በሄዱ በሁለተኛው ቀን ባለቤታቸውም የአይን ሕክምናቸው ቀጠሮ ስለደረሰ ወደ ህንድ በረሩ። እኛና ሁለት ሌሎች ተከራዮች ብቻ ቀረን። ግቢው ጸጥታ ሰፈነበት። ስለ ቤተሰቦቼ መጨነቅ አልቀረም። የእናቴ የተከፋ ፊት በህልሜ ይመጣል፣ ይናፍቁኛል። ነገር ግን ዛሬም ወደ ኋላ ብመለስ የምወስነው ይህንኑ ነው። አካባቢውን ካየሁት በኋላ ስራ ለመፈለግ እያሰብኩ መሆኑን ለሙሴ ነገርኩት። ትንሽ እረፍት አድርጊ፣ ከዛ እንፈልጋለን እሺ አለኝ። ከቀናት በላይ ቀናት ተተኩ። ከጊዜ በኋላ ሲጨናነቅ አየው ጀመር። ስጠይቀው የሥራ ጉዳይ እንደሆነና እንዳልጨነቅ ብቻ ሆነ የሚነግረኝ። ብቻ ግን አጠገቤ በሆነ ቁጥር እስኪ ቀፊ ይለኛል። መደበቅ እንደፈለገ ሕፃን ልጅ እቅፍ ያደርገኛል። ከሩቅ ነው የሚታየኝ። እየተንሳፈፍኩ ይመስለኛል። የሚያስፈራ ጨለማ ነው። ዙሪያው ድቅድቅ ያለ ምንም የማይታይበት። እኔና ሙሴ ተቃቅፈን ተኝተናል። ወዲያው ሙሴ ይነቃል። ለረጅም ደቂቃዎች ትኩር ብሎ ያየኛል። ፊቱ ላይ የሚያስጨንቅ ስቃይ አለ። እንዳይቀሰቅሰኝ እየተጠነቀቀ እጁን ከአንገቴ ስር አወጣ። አሁንም በቀስታ ካልጋው ወርዶ ፊት ለፊቴ እየቆመ ወደ ታች ያየኛል። ወደሚያስፈራው ጨለማ እየሄደ ነው። ትንሽ ራመድ ይልና ተመልሶ ያየኛል። ደግሞ ዞሮ ይሄዳል፣ ይዞራል፣ እየራቀኝ ይሄዳል። በመሃል እነቃለሁ። ካልጋው ወርጄ ወደ እርሱ ልሄድ ስል ያቅተኛል። ምን እንደያዘኝ አላቅም፣ ግን መንቀሳቀስ አልችልም። ልጠራው ፈልጋለሁ፣ ድምፅ አይወጣልኝም። ብዥ እያለብኝ መጣ። የቆመም ይመስለኛል፣ እየሄደም ይመስለኛል። ጨለማ ዋጠው። በርግጌ ነቃሁ። ህልም እንደነበር ሳስብ በረጅሙ ተነፈስኩ። ስነቃ ሙሴ አጠገቤ የለም። ሰዓቱን ሳየው 1 ሰዓት ከ5 ደቂቃ ይላል። አይኔን እያሻሸሁ ተነስቼ ሳሎን ስገባ ሽንት ቤት ሄዶ ይሆናል ብዬ ብጠብቀውም ቆየ። ወዲያው ጠረጴዛው ላይ ነጭ ወረቀት አየሁ። መንቀጥቀጤ ሲጀምረኝ ይታወቀኛል። ያየሁት ህልም ምንድን ነው? ሐሳቤ የፈጠረው ቅዠት ነው እንዳልል ጥርት ብሎ ነበር ሲታየኝ የነበረው። አሁን ከሆነ ወረቀት ጋር ተፋጥጫለሁ። ፈራሁ። የሞት ሞቴን አነሳሁት። የሙሴ ጽሑፍ ነው። የኔ ሱሚ፣ በጣም ይቅርታ አድርጊልኝ። ሌሊት ሲደወልልኝ ልረብሽሽ አልፈለኩም። ክፍለ ሀገር ያለ አጎቴ ማረፉን ደውለው ነገሩኝ። ያልቀሰቀስኩሽ እንዳታስቢ ነው። ከ3 እስከ 4 ቀን ባለው እመለሳለሁ። እንዳትቸገሪ መሳቢያ ውስጥ ብር አስቀምጬልሻለሁ። እወድሻለሁ። እሺ የኔ ንግስት፣ ራስሽን ጠብቂ ይላል። ሐሳቤ ሲምታታብኝ
ራሴን ጥብቅ አድርጌ ያስኩት። ምን እየተካሄደ እንደሆነ ሊገባኝ አልቻለም። ችላ ያልኳቸው ሐሳቦች ሁሉ እንደ ደራሽ ጎርፍ ያጥለቀልቁ ጀመር። ልደውልለት አስቤ ስልኬን ስፈልገው አጣሁት። ጓዳ ስገባም የለም። ሶፋ ላይ ፈለግኩት። አልጋ ስር ትራስ አገላበጥኩ፣ የለም። ተስፋ ቆርጬ የነበርኩበት ወንበር ላይ ተመልሼ ስቀመጥ አጠገቡ የነበርኩት ጠረጴዛ ላይ አየሁት። ያልገባኝ ሳቅ አመለጠኝ። ደወልኩለት። ይጠራል ግን አይነሳም። ደጋግሜ ሞከርኩ። ያው ነው፣ አልሰማው ይሆናል አልኩ። ቀናቶች ነጎዱ። 2 ቀን፣ 3 ቀን፣ 1 ሳምንት፣ 2 ሳምንት። ድምፁ ጠፋ። ይጠራ የነበረው ስልኩ ጭራሽ ተዘግቷል። ምን አጋጥሞት ይሆን? እንዳለኝ ለቅሶ አጋጥሞት ይሆን? መንገድ ላይ አደጋ? አያይ፣ ራሴን እያዘወዛገብኩ ራሴን እቃወማለሁ። ትቶኝ ሄዶ በጭራሽ ሙሴ አያደርገውም። ግን ቢያደርገውስ? ስለማይሆንና ደግሞ ወደ ሌላው ዘላለሁ። ተመልሼ እዛው መሃል ላይ የማላቀው ራስ ምታትና ህመም ይሰማኝ ጀመር። ጭንቀትና እንቅልፍ ማጣት ይሆናል ብዬ ተውኩት። ቀጠለ። ጭራሽ ምግብ አስጠላኝ። ወዲያው ያስመልሰኛል። በእርግጥ መጀመሪያ ሰሞኑ እንደመጣሁ አየሩ ሲቀየር ከብዶኝ እንደነበር አስታውሳለሁ። የአሁኑ ሲጠነክር ግን ተጠራጠርኩና ሆስፒታል ሄድኩኝ። ሐዋሳ አዳሪ ጠቅላላ ሆስፒታል በግርግር ተሞልቷል። ታማሚዎች፣ ቤተሰቦች፣ አስታማሚዎች ወዲህ ወዲያ ይላሉ። የአምቡላንስ ድምፅ ይሰማል። ህዝብ የተሰበሰበበት ቦታ ስገኝ ቀዝቃዛ ብቸኝነት ጓዙን ጠቅልሎ ይሰፍርብኛል። ካርድ አውጥቼ ወረፋ ሲደርሰኝ ገባሁ። ናሙናዎችን ሰጥቼ ውጤት መጠበቅ ጀመርኩ። እንዳለቀ ወደ ውስጥ ገባሁ። የደስደስ ያላት ሴት ዶክተር ናት። ዶክተር ሰላማዊት ብርሃኑ ነጋ ይላል ጋውኗ ላይ የተለጠፈው መታወቂያ። በፈገግታ ስታየኝ ቆይታ ኢትዮጵያዊ ነሽ አለችኝ። አይ ልገምት። እሺ ሶማሊያ? ኦ መገረሜን መደበቅ አልቻልኩም። እንዴት አወቅሽ አልኳት። ልክ ነኝ አይደል? ራሴን አወዛወዝኩላት። ዩኒቨርሲቲ ያለሁ አንድ ሶማሊያዊት ጓደኛ ነበረችኝ። ሳኒ ትባላለች። ፊቷ በፈገግታ ተጥለቀለቀ። ምን ያህል እንደምትወዳት ያስታውቃል። ልክ እንዳንቺ ጥርት ያለና የሚያምር የቀይ ዳማ ቀለም ነበራት። ከኛ በተለየ ረጃጅምና የሚያምሩ የእጅና የእግር ጣቶች አሏት። ከዛ ደግሞ ብዙ ጊዜ የሶማሊያ ሴቶች ምናችሁ እንደሚያምር ታውቂያለሽ? ንገሪኝ አልኳት ለመልሷ አጓጉቼ። ከንፈራችሁ በጣም የሚያምር ከንፈር ነው ያለሽ። ሳቅ ያመለጠኝ። አመሰግናለሁ አልኳት። በሳኒ ምክንያት ብዙ ሆኛለሁ። እርሷን የሚፈልጉ ወንዶች በኔ በኩል ማመልከቻ ማስገባት ነበረባቸው። ብቻ ብዙ ገጠመኞች ነበሩ። እሺ አሁን የምርመራ ውጤቶች ስንመለስ እንኳን ደስ አለሽ፣ የ2 ወር ከ1 ሳምንት ነፍሰ ጡር ነሽ አለች ብዬ ቀረሁ። ፊቷ መጨነቅ ታየበት። ከወንበሯ ተነስታ አጠገቤ መጣች። እጄን ያዘችኝ። ምን ነው ደስ አላለሽም? ከእቅዳችሁ ውጭ ነው እንዴ አለችኝ። ባለትዳር መሆኔን ነግሬያት ስለነበር አይ ስላልጠበቅኩኝ ደንግጬ ብቻ ነው አልኳት ፈገግ ለማለት እየሞከርኩ። እሺ በቀጣይ ቀጠሮ ክትትል ትጀምሪያለሽ። የተለየ ህመም ሆነ ሌላ ምልክት ካየሽ በማንኛውም ጊዜ መምጣት ትችያለሽ አለችኝ። አመስግኛት ወጣሁ። ከሆስፒታል ስወጣ እየዘነበ ነው። እንባዬ ገደቡን እንደጣሰ ግድብ እየወረደ ነው። እንባና ዝናብ ግድ አልነበረኝም። ወደ ቤት መመለስ አልፈለግኩም። ሐይቁ ቅርብ ስለነበር ወደ እዛው አመራሁ። መንገዱን እንደጨረስኩ ሙሴ አዘውትሮ የሚመጣበት የመድኃኔዓለም ቤተክርስቲያን በር ላይ ተገኘሁ። ቀና ብዬ ጉልላቱን እያየሁ እሺ እኔንስ ተወኝ፣ ሙሴ ልጅህ አይደለ? አምጣልኝ። አሁን ከሁል ጊዜውም በተሻለ ያስፈልገኛል። እባክህ መልስልኝ። ሐይቁ ዳርቻ ላይ ለረጅም ጊዜ ተቀመጥኩ። የህይወቴ ውል ሲወሳሰብብኝ ይታወቀኛል። አንድም ዘመድና ወገን የሌላት የማታውቀው ሀገር ላይ ያለች የፍቅሯን መገኛ የማታቀጻ ልጅ በሆዷ ይዛ የያዘች እናት ነኝ። ሙሴ የት ነህ?
ቅርቤ ካለው ሐይቅ ላይ የተሰራ ተንሳፋፊ ጀልባ የተከፈተው ሙዚቃ ወደ ጆሮዬ ይፈስ ጀመረ። የኤፍሬም ነበር። ረጅም ሰዓት ከመቀመጤ የተነሳ እግሮቼ ደነዘዙ። እየጨለመ ነው። ዙሪያዬ የነበሩ ጥንዶች ሁላ ሄደዋል። ማንም የለም። እግሮቼን ለማፍታታት እያልኩ በዛው ወደ ሐይቁ ጫፍ ተጠጋሁ። ዝቅ ብዬ አየሁት። ማን ነው? አስገምጋሚ ድምፅ ከኋላዬ ተሰማኝ። ወደ ኋላ ዞርኩኝ። የድምፁ ባለቤት ከጥላው ውጪ ፊቱ አይታይም። ቀስ እያለ ተጠጋኝ። እኔ ነኝ። ማን ብዬ ልመልስለት እንደምችል ግራ ገባኝ። ከሐሳቤ ፈጥኖ እጄን ያዘኝ። ድንጋጤ ልቤን ቀጥ ሊያደርጋት ምንም አልቀረውም። ምን ሆነሽ ነው? ምንስ ቢያጋጥምሽ ነው እዚህ ቀዝቃዛ ውስጥ ራስሽን ስለማጥፋት የምታስቢው? ዓለም እንዴትስ ብትከፋብሽ ራስሽ ላይ ትጨክኛለሽ? ወትሮም የዛሬ ልጆች ትንሽ ነካ ስትደረጉ ዘሎ ራሳችሁን ማጥፋት ነው የሚታያችሁ። አያቆምም። ጥቁር ነው። ፈርጣማነቱ አያያዙ ላይ የሚታወቅ ጎልማሳ በጎ ፈቃደኞች የሚለብሱትን ጃኬት ለብሷል። ብዙ ብሎኝ ሲያበቃ ኧረ እኔ ራሴን ላጠፋ አልነበረም፣ ዝም ብዬ እያየሁት ነበር አልኩት። እንዳላመነኝ ያስታውቃል። ይኸውልሽ ምንም ሊያጋጥምሽ ይችላል። የትኛውም ነገር ከአንቺ ህይወት አይበልጥም። በዙሪያሽ የምታዩ ሰው ሁሉ ተሟልቶለት የሚኖር እንዳይመስልሽ። ግን ያንቺ ነፍስ ላይ ስልጣን ያለው የፈጠረሽ ብቻ ነው። በሱ ስራ ጣልቃ እንዳትገቢ አለኝ። ውስጤን ሲያጠነክረውም ተሰማኝ። ምንም እንድለው እድል አልሰጠኝም። ተሰናብቼው ከመሄዴ በፊት አንተ እዚህ ምን ትሰራለህ አልኩት። እኔ እዚህ አስተናጋጅ ነኝ። ማታ ማታ ደግሞ ጥበቃም እሰራለሁ። ሌላ ጊዜ ከመጣሽ እዚህ ታገኘኛለሽ አለኝ። በአንገቴ መስማማቴን ገለጽኩ። ቀናቶች አለፉ። ስለ ሙሴ ምንም ሳልሰማ ወራቶች ተተኩ። አንዳንዴ የራሴን ጤነኝነት እጠራጠራለሁ። አንድ ቦታ በተቀመጥኩበት ረጅም ሰዓት ደንዝዤ እነቃለሁ። ሌሊት የሚያስፈራ ህልም ያባንነኛል። የቻልኩትን ሁሉ ብጠነቀቅና ብቆጥበውም ሙሴ ያስቀመጠልኝ ገንዘብ አለቀ። ረሃብን አየሁት። ለመጀመሪያ ጊዜ ምግብም ሰውም ተራብኩ። ከረሃብ ጦርነት ይሻላል ይል ነበር አጎቴ ሙስጠፋ። ናፈቀኝ። ቤተሰቦቼ ናፈቁኝ። ሙሴ ናፈቀኝ። ሀገሬም ናፈቀችኝ። ነፍሰ ጡር አይደለሁ፣ አማረኝ። ግን እንኳን ያማረኝ ምግብ ቀምሶ ማደር፣ ማንኛውንም ምግብ መቅመስ ህልሜ ሆነ። ከሁሉም በላይ ግን በሆዴ የያዝኳት እንቅስቃሴዋ የሚሰማኝ ነፍስ እየተራበች እንደሆነ ማሰብ ያዞረኛል። 3ኛ ወር ላይ ያለሁ አሳ ማረኝ። ሐይቅ ሄድኩኝ። ብር እጄ ላይ አልነበረም። ትንሽ ዞር ዞር ካልኩ በኋላ ሲደክመኝ አንድ ቦታ ተቀመጥኩ። ካለሁበት ቅርብ ርቀት ላይ አንድ ህፃን ወንድ ልጅ የያዙ ባለ ትዳሮች አሳ እየበሉ ነው። ወንዱ አንዴ ለልጁ አንዴ ለልጇ በየተራ እያጎረሰ የሚተናነቀኝም ባይን ዋጥ አደረኩት። ከአሁን ልነሳ እያልኩኝ እዛው ቆየሁ። ወዲያው አጅሪት እንኳን ደህና መጣሽ፣ ብቻዬን መኖር በቃኝ ብለሽ ጭራሽ ዛሬ 2 ነፍስ ሆነሽ መጣሽልኝ። ተመስገን ነዋ። በትሪ የያዘውን የተጠበሰ አሳ ፊቴ ያስቀመጠልኝ። እስካስታውሰው ሰከንዶች አለፉ። ምን ነው ፊቴና ጨለማው ተመሳስሎብሽ ነው አይደለም ብሎኝ ሳቀ። አስታወስኩት። ያ ምሽት ተሳሳቅን። ትመጫለሽ ብዬ ስጠብቅ ነበር። ዛሬ ተገኝተሻል። ዛሬ እኔ ነኝ ጋባሽ። አሳችንን ቅመሽ አለኝ። እንዴት ደግነህ የሚል ቃል አመለጠኝ። ኧረ አብሽር እያለኝ ወዲያው ተጠራ። በይ ዛሬ እንግዳ በዝቶ አላጫወትኩሽም። ማን ነው ስምሽ ግን? ሱመያ። እሺ እኔ ደግሞ ኬራው ይባላለሁ። ያነሰ ነገር ካለ ጥሪኝ፣ መልካም ምግብ ሱሚ ብሎኝ ሄደ። አንድ ቀን ለክትትል ሆስፒታል ሳለ አንዲት ነፍሰ ጡር ከአምቡላንስ አውርደዋት በፍጥነት ሲያስገቧት አየሁ። ከዛ በፊት ሰው ሲወልድ አይቼ ስለማላቅ ከቤተሰቦቿ ጀርባ ተከትያቸው ገባሁ። ቤት ተቀምጫለሁ። ጎዳና ተዳዳሪ ያልሆንኩት ሙሴ በነፃ የተሰጠው ቤት ስለነበረ ነው። ቤቱን አየሁት። ከዝምተኛ እቃዎች ውጪ ህይወት አልባ ነው። ከዛች ደቂቃ በላይ
ያለ ምግብ መቆየቴን ተጠራጠርኩ። ወዲያው የመጣልኝ ሐሳብ ነበር፣ ቤት ያሉትን ዕቃዎች እየሸጥኩ ሕይወቴን ማስቀጠል። ደግሞ አሳፈረኝ። የሆነ ቀን ሙሴ ሲመለስ ቤቱን ባዶ አድርጌ እንዴት አይኑን አየዋለሁ የሚለው ሐሳብ አሳፈረኝ። ግን ረሃብ፣ ፊት፣ ክብርም፣ እፍረትም፣ ሰውነትም ቦታቸውን ያጣሉ። አሁን ስለኔ ብቻ የማስብ ሰው አይደለሁም። ልጅ አለ በሆዴ፣ መራቤ የሚያስርበው ሌላ ነፍስ። አንዳንድ ዕቃዎችን እየሸጥኩ ሕይወቴን ማስቀጠል ጀመርኩ። እንደ ቀልድ 8 ወራት አለፉ። የሙሴ ጉዳይ የውሃ ሽታ ሆነ። ሆዴ ገፍቷል። ድንገት ወደ ረሳሁት መስታወት ተጠግቼ ራሴን አየሁት። ያየሁት ምስል ያስደነግጣል። የሚያውቀኝ አይደለም። እኔ ራሱ ይህችን ምስል አላውቃትም። ለነገሩ ማንስ ያውቀኛል? ቤታችንን ዞር ዞር ብያየሁት። ልጄ እንዲተኛበት ካስቀረሁት አልጋ በቀር ምንም የለም። ቀኔ እየደረሰ ሲመጣ ልጄን ስወልድ ስለሚያስፈልጉኝ ነገሮች አሰብኩኝ። የፌስ ሳቅ አመለጠኝ። ፍራሹን መሬት ላይ አወረድኩትና ለደላላው ደወልኩ። በጣም አስፈላጊ ያልኳቸውን ጥቂት ልብስና ሌሎች ነገሮችን ገዛሁ። አድካሚ ቀን ነበር። ከገበያ ተመልሼ ቤት ስደርስ አይኔ ጭልም ሲል ይታወቀኛል። ወዲያው ኃይለኛ ህመም ይሰማኝ ጀመር። በሩን እንዳያዝኩ ሽርትት ብዬ ወረድኩኝ። ብዥ አለብኝ። በደብዛዛው ሁሌም ባየሁት ቁጥር የምትታየኝ የሙሴ ምስል ነው። ወዲያው ግማሽ አካሌ ከውጭ የታያቸው ከጎናችን ያሉት ተከራይ እማማ ጸደ ውይ ልጄ እኔን እያሉ እየሮጡ መጡ። ሊያነሱኝ ሲሞክሩ ከሰውነቴ የማልቆጣጠረው ፈሳሽ ሸዋ ብሎ ወረደ። ደነገጥኩ፣ አፈርኩኝ። እሳቸውም ደነገጡ። አይዞሽ የእንሽርት ውሃ ነው፣ ምንም አልመታሽም፣ እሺ ምንም አልመታሽ፣ ቆይ ልጆችን ልጥራ ብለው እዚህ ጋር ቁጭ በይ አሉኝና ጥድፍድፍ ብለው ከሁለት ወንዶች ጋር ተመለሱ። አቅፈውኝ ባጃጅ ውስጥ አስገቡኝ። ሆስፒታል ደረስን። የማልቋቋመው ህመም በሁሉም ሰውነቴ ይራወጥ ጀመር። እማማ አጸደ አይዞሽ የኔ ልጅ በርቺ፣ እሺ ደርሰናል ይሉኛል። ዶክተር ሰላማዊት በፍጥነት መጣች። አይዞሽ ደህና ነሽ፣ እሺ ምንም አትሆኝ፣ በርቺ አለች። የወሊድ ክፍል ገባን። ምጥ ጸናብኝ። ለሰዓታት ቢጠበቅ አልሆን አለ። በቀዶ ጥገና እንደወልድ ተወሰነ። ማደንዘዣ ወጉኝ። የሆነ ነገር ትዝ ሊለኝ እየሞከረ ይጠፋብኛል። እኔ አልቻልኩ አልኳቸው። እኔ አፈር ልብላልሽ የኔ ልጅ። የሆስፒታሉ ሴራሚክ ላይ በጉልበታቸው በርከክ አሉ። እጃቸውን ወደ ላይ ዘርግተው እያርገበገቡ ፈጣሪ ሆይ እባክህ አታሳፍረኝ፣ እንደው ይህችን ልጅ በሰላም ገላግልልኝ ሲሉ ሰማኋቸው። የሰላማዊትን አይኖቿ እንባ ቀርቅረው አየሁ። አይኖቼ የተከደኑ። የማላቀው ዙሪያውን ነጭ ቀለም ብቻ የሚታይ ቦታ ውስጥ ነኝ። ከብርሃን ውጪ ምንም አይታይም። ብቻዬን እያማጥኩ ነው። ሰው እንዲደርስልኝ ብጣራም ማንም አይሰማኝም። በመጨረሻም እየደከመኝ ሲመጣ መወራጨቱን ተውኩ። በዚህ መሃል አንዲት የምታምር ቀይ ሴት አጠገቤ ትመጣና እጄን ትይዘኛለች። ለማየት ስሞክር የከበባት ብርሃን አያሳየኝም። አይዞሽ እኔ አብሬሽ ነኝ፣ ምንም አትሆኝም ብላኝ እንዳመጣጧ ድንገት ተሰወረች። ቀስ እያልኩ አይኔን ለመክፈት ስሞክር መብራቱ ያስቸግረኛል። አይኖቼን በቀስታ እያለማመድኩ ከፈትኳቸው። ነቃሽ የሚል የሰላም ድምፅ ሰማሁ። የማማ ዝናሽ የእልልታ ድምፅ ክፍሉን አናጋው። አይ ፈጣሪ አላሳፈርከኝም፣ ከፍረት አዳንከኝ እያሉ በሳቅና በእንባ መሃል እኔን አዩኝ። ሰላማዊት እንኳን ደስ አለሽ ቆንጅዬ ሴት ልጅ ተገላግለሻል አለችኝ። ቀና ብዬ ተቀመጥኩ። በጥንቃቄ አመጣቻትና እጄ ላይ ያስቀመጠችልኝ። ትንሽዬ የምታምር ሕፃን ናት። አለቀስኩ። በደስታና በስቃይ መሃል ሆኜ አለቀስኩ። አይዞሽ እንኳን በሰላም ገላገለሽ አሉኝ እማማ ጸደ። ስም አስበሽላታል እንዴ አለችኝ። ይሄ የሰላማዊ ጥያቄ ነበር። አዎ
ማን አልሻት? ማርያማዊት። በሁለተኛው ቀን ወደ ቤት ተመለስን። እማማ አጸደ ልጄን ታቅፈውልኝ ገባን። እንደ እናት በቻሉት ተንከባክበው አረሱን። ማርያማዊት የኔ ትንሽዬ ልዕልት ሌላ አዲስ ዓለም ሰራችልኝ። ከአባቷ ቡናማ አይኖችን ወስዳለች። ሌላ ነገር ለኔ ያዳላች ይመስላል። ያለ ልምምድ የእናትነት ቅኔን መኖር ጀመርኩኝ። እናትነት ሲኖሩት ብቻ የሚገባ ትልቅ ሚስጥር ነው። ቁርጥ አንቺን መሳይ ናት ይሉኛል። እማማ አጸደ ሕፃን አስተጣጠብ፣ አስተኛኘት፣ ጡት ሲያስቸግረኝ ምን እንደማደርግ ሁሉንም አስተማሩኝ። ቀዶ ጥገና የተሰራሁት ቁስል ህመሙ ከባድ ነበር። እነሱ ባይኖሩ ምን እንደሚውጠኝ ማሰብ ራሱ ያስጨንቀኛል። እማማ አጸደ ብቻቸውን ነው የሚኖሩት። የጡረታ ገንዘብ አለቻቸው። 2 ልጆች ወልደዋል። የመጀመሪያ ልጃቸው በስራ ምክንያት ዲላ ስትሆን እዛው አግብታ ቤተሰብ መስርታለች። አልፎ አልፎ እየመጣች ትጠይቃቸዋለች። የምትደግፋቸውም እሷ ናት። ሁለተኛው ልጃቸው ወታደር ሲሆን በሰሜኑ ጦርነት ከዘመተ በኋላ እንዳልተመለሰ ነግረውኛል። ይኑር ይሙት አያውቁም። በስተርጅና ዘመናቸው እህህ ሲሉ ነው ውሏቸው። በር በተንኳኳ ቁጥር መርዶ የመጣላቸው እየመሰላቸው ይበረግጋሉ። ልጄ የት አርፈ ይሆን የት ወድቀ ይሆን ይላሉ በየንግግራቸው መሃል። አሁን ህይወት እንደ በፊቱ አይደለችም። ልዕልቴ መጣልኛለች። ለሷ ስል መጠንከር ይጠበቅብኛል። በዛው ልክ ሙሴ ይናፍቀኛል። ወዴት ሄጄ እንደምፈልገው አላውቅም። ውስጤ ጠልቶኝ ይሆን አስከፍቼው ይሆን? ፍቅር ያልቃል እንዴ? ይህንን አላምነውም። ዛሬም በህልሜ እንዳየሁት መለስ እያለ ሲያየኝ ተገዶ ሲሄድ አስባለሁ። ዛሬ መንገድ ጠቋሚ የለም እንጂ የምድር ጫፍ ቢሆን እርሱን ፍለጋ በተጓዝኩ ነበር። ትንሿ ልዕልቴ አወራላታለሁ። አባትሽ ጀግና ነው። ለኔ ሲል ጀርባውን ለጥይት ሰጥቶልኛል። ጠባቂ ነው። ከእባብ አትርፎኛል። ፍቅር ያውቃል። በአይኖቹ ብቻ ልብ ይነጥቃል። ክብር ያውቃል። ባህሉን አክባሪ ነው። ለእምነቱ ታማኝ ነው። እወደዋለሁ። ናፍቆኛል፣ ግን ደግሞ እጠብቀዋለሁ። እስከ እድሜ ማምሻ ድረስ እጠብቀዋለሁ። እጄ ላይ እንቅልፍ ሲወስዳት አያለሁ። አንድ ቀን ዝሁር ሰላትን እየሰገድኩ እያለ ቤቴ ተንኳኳ። ልጄ ተኝታለች። እንደጨረስኩ ከፈትኩለት። አንድ የማላውቀው ሰው ነው። ሱመያ አለኝ። አዎን አልኩት። መልእክት አለሽ ብሎ የተጠቀለለ ዕቃ ሰጠኝ። ከማን ነው? ውስጤ ሲርበደበድ ይሰማኛል። አሁን እኔም እንደማማ አጸደ መርዶ ጠባቂ ድንጉጥ ሆኛለሁ። ለልጄ አድርስልኝ ነው ያሉ ሼህ ኢብራሂም ናቸው። የንግድ ስራው ጥሩ እየሄደላቸው ስለሆነ ትንሽ እንደሚቆዩ አቶ ደምስ ባለቤታቸው ጋር ወደ ህንድ መብረራቸውንና በቅርቡ እንደሚመለሱ ንገር ብለው ነው የሰጡኝ። እስከዛው እንደ ስጦታ ይታይልኝ። ስመጣ በሰፊው እናወራለን። ለሙሴም ሰላምታይን አድርሽልኝ ብለዋል አለኝ። አመስግኘው ተቀብዬ ገባሁ። ስከፍተው ብርና የሴት ጌጣጌጦች ነበሩበት። ደስታ አስለቀሰኝ። እማማ ድምፄን ሰምተው መጡ። ምን ሆንሽ? የማርያሚ ምን ሆነች አሉ ደንግጠው። እጄ ላይ የያዝኩትን ብር አሳየኋቸው። አንተ እውር አሞራን እንኳን የምትቀልብ አምላክ ምን ይሳነሃል አሉ። ትንሽ ስጠነክር ወጥቼ ስራ መፈለግ እንዳለብኝ ነግሬያቸው ልጄን ትቼ ወጣሁ። በቀጥታ ወደ ኬራዊ ነበር ያመራሁት። ፍቅር ሐይቅ እንደ ሁልጊዜው ሞቅ ደመቅ ብላለች። የአሳ ሽታ ገና ከመግቢያው ያውዳል። ጎብኚዎቹ እንጂ ለእጅ የተቆላለፉ ጥንዶች፣ ችብስና ጣፋጮች የሚሸጡ ወጣቶች፣ ጀልባ ላይ የሚንሸራሸሩ ሰዎች፣ ፎቶ የሚነሱ ህፃናት ልዩ ድባብ አለው። ኬራዊ የሚሰራበት ተንሳፋፊ ካፌ ላይ ገባሁ። እንዳየኝ እየሳቀ መጣ። ትንሽ ደቂቃ ካለፈው ፈልጌው እንደነበር ነገርኩት። ለወጣ ስል ነው የመጣሽው? ልብስ ቀይሬ ልምጣ አለኝ። ተያይዘን ወደ ውስጥ ወደ አንድ ካፌ አመራን። ታሪኬን ሙሉ በሙሉ ነገርኩት። እንደየ ሁኔታው ስሜቱ እየተቀያየረ ሲሰማኝ ቆይቶ ታውቂያለሽ፣ አንዳንዴ ፈጣሪ ህይወት ላይ
ተስፋ እንዳትቆርጪ ሕያው ምስክር ይሰጥሻል። ለካ በፍቅር ተስፋ አይቆረጥም አለኝ። ከዚህ በኋላ ከጎንሽ ነኝ። ከዛሬ ጀምሮ ሌላ ሰው ከጎንሽ አለልሽ አለኝ። ሰዓቱን አየት አድርጎ እንዲያውም ለምን ዛሬ አንጀምርም? ሰዓት ገና ነው። ስለዚህ የሚሰራበት ጋራዥ ሄደን የሚያውቁት ነገር ካለ እንጠይቅ። የጋራዡን ስም ታውቂዋለሽ አለኝ። አዎ ደምስ ጋራዥ፣ ቦታውን አውቀዋለሁ ብሎን ተያይዘን ሄድን። ግን ምንም አላገኘንም። ከስራ ሰዓት ውጪ ሙሴ ስለ ግለ ሕይወቱ ምንም እንደማያወራ ነገሩን። አይዞሽ በሚቻለው መጠን ሁሉ እንፈልገዋለን አለኝ። የስራው ባህሪ ብዙ ሰው እንዳስተዋወቀውና ሐዋሳን በደንብ እንደሚያውቃት በሚችለው ሁሉ እንደሚያግዘኝ ነገረኝ። ሰፈር ድረስ ሸኘኝ። ነገ በዛሬው ሰዓት ስራ ቦታ ነኝ፣ የማስተዋውቅሽ ሰው ይኖራል። እስከዛ ግን ቤት ስትገቢ የሙሴ ፎቶ፣ ሌላ ፋይሎች ምናምን ካሉ አፈላልጊ፣ ነገ እንገናኛለን፣ ፈጣሪ ይረዳናል ብሎኝ ተለያየን። ምሽት ላይ ፍለጋዬን ጀመርኩ። ፋይሎቹ የተደረደሩበትን ሳጥን ከፈትኩት። ብዙ ወረቀቶች ታጭቀዋል። አንዳንዶቹ የፍርድ ቤት ውሳኔዎች ይላሉ። ትኩረቴን ስበውት ማንበብ ጀመርኩ። የውርስ ክርክሮች፣ የግድያ ሙከራና የሀብት ይገባኛል ፋይሎች ሁሉ በየጥራዛቸው ታጭቀዋል። በመሃል አንዲት ትንሽዬ ፎቶ ከወረቀቶቹ መሃል ወደቀች። አንስቼ ሳያት ሙሴ ልጅ እያለ የተነሳው ነው። ሌላ ፎቶ ብፈልግ አጣሁና ይህንን ወሰድኩ። በማግስቱ የኪራዊ ስራ ቦታ ሄድኩኝ። በሞቀ ሰላምታ ተቀበለኝ። እድለኛ መሆንሽን ነግሬሻለሁ አለኝ። ምን ተገኘ አልኩት። እሱን ታይዋለሽ። ወደ ካፌው ጥግ መራኝ። አንድ መካከለኛ እድሜ ያለው ሰው ጺሙን እየነካካ ወደ ሐይቁ እያየ ተቀምጧል። ኪራዊ ክቡርነቱ ሱሚ መጣለች አለው። እንደ ሁልጊዜው እየሳቀ ተነስቶ ሰላም አለኝ። ዘረሰናይ ሱመያ፣ ይኸውልሽ ጋዜጠኛና ደራሲ ነው። ከኔ የተሻለ የሚያግዝሽ ነገር ይኖራል። እናንተ አውሩ፣ ደንበኞቼ መጣዋል ብሎ ተለየን። ኪራዊ የተወሰነ ነገር እንደነገረው ነገረኝ። የሆነውን ሁሉ ከነገርኩት በኋላ የሙሴ የልጅነት ፎቶ ፋይሎች ላይ ያየኋቸውን ታሪኮች ነገርኩት። መልካም እሺ፣ እኔም ሆንኩ የማውቃቸውን ሰዎች አናግሬ በሶሻል ሚዲያ ያልሽኝን አካባቢ ላይም እናፈላልገዋለን። ያንቺስ ሁኔታ እየጠነከርሽ ነው አለኝ። ደህና ነኝ፣ ነገር ግን ስራ የለኝም። እንደምታውቀው ልጄ ብዙ ነገር ያስፈልጋታል። እናም አይኖቼ ቀደሙኝና እንባዬ ወረደ። ይገባኛል፣ ለእርሱም ቢሆን መፍትሄ እንፈልጋለን ብሎ ትከሻዬን መታ መታ አደረገኝ። አመሰግናለሁ ብዬው ተለያየን። ማርያማዊቱን ጡጦ እያጠባሁ ነው። አልፎ አልፎ ጡቴ ያስቸግረኛል። መሽቶ ሲነጋ የችግሬ ልክ እየሰፋ ነውና ያስጨንቀኛል። ልጄ ተርባ ስታለቅስ ማየት እንፈራለሁ። በር ተንኳክቶ የመኪና ክላሲካል ሰማሁ። ሱሚ እማማ ጸደ ሲጠሩኝ ከሐሳቤ ተመለስኩ። አቤት እማማ። ልጄን አስተኝቼ ወጣሁ። ኪራዊ ዘረሰናይ አንድ ከዚህ በፊት አይቼው የማላቀው ሱፍ ለብሶ ጥቁር መነጽር ያደረገ ሰው ቆመዋል። ግራ በመጋባት ቆምኩ። ባለመነጽሩ ሲያየኝ መነጽሩን አወረደ። እጁን በትህትና ዘረጋልኝ። ሰላም አልኩት። ስላንቺ ብዙ ሰምቻለሁ። በእውነት አንቺን ለማግኘት ጓጉቼ ነበር። ስላደረግሽው ሁሉ ልናመሰግንሽ እንወዳለን። ቢዘገይም እንኳን ወደ ሀገራችን በሰላም መጣሽ አለኝ። ግቡ ታዲያ አልኩኝ። ቢገቡ እንዴት እንደማስተናግዳቸው ውስጤ እየጠየቀኝም ቢሆን አይ እንቸኩላለን፣ ኪራዊ ልጆች ጥራና ዕቃውን ያወርዱ አለ። ኪራዊ ወጥቶ 2 ልጆችን ይዞ መጣ። ከዛም የህፃን አልጋ፣ ፓስታ፣ መኮሮኒና ዳይፐር፣ ሩዝ፣ የስንዴ ዱቄት፣ የጣሳ ወተት፣ የህፃን ሳሙናና ቅባት፣ ዘይት፣ በቻርጀር የሚሰራ ባትሪ፣ ሞዴስ፣ ስኳር፣ ሌሎችም የታሸጉ ብዙ ዕቃዎች እያወረዱ የቤቴ በር ላይ ደረደሩ። ድንጋጤም መገረምም አንደበቴን ያዘው። እማማ ጸደ
ደረታቸውን እየደቁ ይመርቋቸዋል። ይኸውልሽ ሱሚ፣ ከዘረሰናይ ኬሪን ሁሉንም ነገር ሰምቻለሁ። ከዛም ኬሪም ደግሞ ሁሉን ነገር ነግሮኛል። በዚህ ሁኔታ ስራ ማግኘት ይከብድሻል፣ ደግሞም አሁን ማረፍ አለብሽ። ስለዚህ በደንብ እስክታገግሚ እኛ በምንችለው ሁሉ እናግዝሻለን። አሁን ከጎንሽ ሰው አለ። በሌላ ቀን ስችል መጥቼ እናወራለን፣ በርቺ ብለውኝ ሄዱ። ቁጭ አልኩ። እማማ መጣው አቀፉ። አየሽ የኔ ልጅ በረከት ነው፣ ገና ሁሉም ነገር ይስተካከላል አሉ። ተጋግዘን ወደ ውስጥ ማስገባት ጀመርን። ከሳምንት በኋላ ቴዎድሮስ ተመልሶ መጣ። ስላለው ሁኔታ ስናወራ ቆየን። ስለ ራሱም አጫወተኝ። ሚስቱ አሜሪካዊት ስትሆን ሐዋሳ ለስራ መጣ። በአጋጣሚ ተገናኝተው ነው እዚህ የቀረችው። ተጋብተው ልጆች ወልደዋል። ከዛ በኋላ አቤኔዘር የተሰኘ ድርጅት ከፍተው ወላጅ አልባ ህፃናትን እንደሚንከባከቡ ነገረኝ። ከተለያዩ የዓለም ክፍሎች የሚያግዟቸው ሰዎች እንዳሉም ነገረኝ። እናም ዛሬ የመጣሁት ብሎ ዝም አለ። ንገረኝ፣ ችግር አለ አልኩት። አይ በቅርቡ 2 ባልና ሚስት እዚህ ሐዋሳ መጣው ነበር። ከባለቤቴ ጋር ወዳጆችም ስለሆኑ በተደጋጋሚ ተገናኝተንም ነበር። እናም ድርጅቱን ሲያዩት ለማገዝ ተስማምተው በዛውም አንድ ህፃን ልጅ ለመውሰድና ከነርሱ ጋር ለማሳደግ እንደሚፈልጉ ነገሩ። እናም አውቃለሁ፣ ይገባኛል፣ ቀላል አይደለም። ግን ምናልባት ማንም ሳያውቅ ልነግርሽ ነው የመጣሁት። ዝም አለ። ሐሳቡ እንደገባኝ ነገርኩት። ይኸውልህ ቴዎድሮስ፣ ስለ ሐሳብህ በጣም አመሰግናለሁ። በዚህ አስቸጋሪ ጊዜ ላይ ከጎኔ ስለነበራችሁ ምስጋናዬ ከልብ ነው። በእርግጥ ልክ ነህ። ምናልባት ልጄ ውጭ ሄዳ ብታድግ ምንም ሳይጎልባት ልታድግ የተስተካከለ ነገም ሊኖራት ይችላል። ነገር ግን እርሷ ለኔ ዓለሜ ናት። ሕይወት አንገዳግዶ ደግሞ ስታበቃ የምትኖርላት ብቸኛ ነገር ኖሮ ያውቃል? ልጄ ለኔ የመጨረሻ ተስፋዬ ናት። ምን እንደሆነብኝ እንኳ የማላውቀው የሙሴ ማስታወሻዬ ናት። ለሀገሬም ለፍቅሬም ዋጋ ሽልማቴ፣ ህልሜን፣ ኑሮዬን፣ ቤተሰቤን ሁሉን የተውኩላት የልጅነት ልጄ ናት። ያጣኋት ዕለት እሞታለሁ። አይሆንም። እሺ ስሙ፣ ይገባኛል። እንዳልኩሽ የአንቺ ስሜት ሳይገባኝ ቀርቶ ሳይሆን ያው መነጋገሩ መልካም ነው በማለት ነው። ስለዚህ ወደ ሌላኛው ሐሳብ መቀጠል እንችላለን። እንደምታውቂው እኛ ጋር ያሉት ወላጅ አልባ ህፃናት እኛ ቤተሰብ ሆነን የምናሳድጋቸው ልጆች ናቸው። ስለዚህ ለማርያማዊትም ጥሩ ይሆናል እዛ ልጆችን የመንከባከብ ስራ ብሰጥሽስ? እንዲያውም ሌሎች ተጨማሪ ልጆች ቢኖሩሽስ? ምን ታስቢያለሽ? አለኝ። በእውነት እንዴት እንደማመሰግንህ አላውቅም። ይሄ ምንም እንከን አይገኝለትም። ደስ ይለኛል። እሺ መቼ ልጀምር ታዲያ አልኩት። ከነገ ጀምሮ በቻልሽው ቀን መምጣት ትችያለሽ አለኝ። አመሰግንሃለሁ። እንዴት ደግ ሆንክልኝ። ግን ኢትዮጵያዊ ነኝ ሱሚ። ደግሞ የምንችለውን ብቻ ነው ያደረኩት። ምናልባት አንቺም በኔ ቦታ ብትሆኚ የምታደርጊው ይሄንኑ ይሆናል። እዚህ ሀገር ብቻውን ቤተሰቡ ብቻ ያሳደገው ልጅ አታገኝም። አንዱ ቤት ቁርስ፣ ሌላ ቤት ደግሞ ምሳ በልተሽ የምታገኘው ለራት ይሆናል። መስመር ላይ ስትገኚ ወደ ቤት አትገቢ የሚልሽ ጓደኛሽ አባት ይሆናል። ነይ እስኪ አመዳም ሆነሻል ነይ ብለው ቫዝሊን የሚቀቡሽ የሌላ ሰፈር እናቶችም ናቸው። ምንም እንኳ ከጊዜ ወደ ጊዜ የምንሄድበት መንገድ የሚያስፈራ ቢሆንም ኢትዮጵያዊነት ስትገለጪው ፍቅር ነው። ያለሽን ተካፍለሽ መኖር፣ ሰው ሆነሽ መገለጥ፣ መከባበርና በጋራ መኖር ነው። በይ ደግሞ ወደፊት እናውቃለን። አሁን ለሂድ ብሎ ተነሳ። ነገ እንደምጀምር ተነጋግረን ተለያየን። አቤኔዘር የህፃናት ማሳደጊያ ውስጥ ስራ ጀመርኩ። ህይወት የተረጋጋች መሰለኝ። ከህፃናት ጋር መጫወት ሰላም አለው። ሰራተኞቹ ጥሩ ናቸው። ህፃናቱ ንጹህ ናቸው። ይጠይቃሉ፣ ይጫወታሉ። ወላጆቻቸውን አያውቁም። በጨቅላነታቸው መንገድ ላይ ተጥለው ሆስፒታል ትተዋቸው የጠፉ በማደጎ የተሰጡ ናቸው።
ሁሉም እንደ ቤተሰብ በአንድነት ነው የሚያድጉት። እንደየእድሜያቸው የየራሳቸው የትምህርትና የጨዋታ ጊዜ አላቸው። ጥያቄያቸው ማለቂያ የለውም። ብዙ ጊዜ ጥናታቸውን ሲጨርሱ ተረት አነብላቸዋለሁ። ስጨርስ ስለ አሁን ደግሞ ስለ ሀገርሽ ንገሪ ይሉኛል። የህብረተሰብ መጽሐፋቸው ላይ የኢትዮጵያ ጎረቤት ሀገሮች ተብሎ የተሰራው ካርታ ላይ ሶማሊያን አሳያቸዋለሁ። ከኛ ሀገር ውጭ ናት እንዴ? አዎ፣ ጎረቤት አማቾች ነን። እኛ ጋር የመጣሽው እኛን ልታስተምሪን ነው? ለነርሱ እንዴት ማስረዳት እችላለሁ? አዎ፣ በደፈናው ምን አይነት ሀገር ናት? በጥያቄያቸው ተሳፍሬ የሞቃዲሾን ጎዳናዎች እዞራለሁ። ከህንድ ውቅያኖስ አጠገብ የተሰሩ ደሴቶቿ ላይ ብዙ ትዝታዎች አሉ። የዝነኛው ዳሩል ዩኒቨርሲቲ ተማሪ እንደነበርኩ ሳስብ ፈገግ ያሰኘኛል። ቤተሰቦቼ ይናፍቁኛል። ማን ያውቃል አንድ ቀን እላለሁ። ከፊቴ ያሉት ልጆች ተነስተው እየሳሙ ወደ ክፍላቸው ገቡ። ጎበዝ እንዲሆኑ ማሳሰብ የዘወትር ንግግሬ ነበር። አማርኛሽ ከሀገሬዎቹ ተናጋሪዎች በልጦ የለ እንዴ? ዞር አልኩኝ። እንግሊዝኛ ቅላጼ ያዳላበት አማርኛዋ ደስ ይላል። የቴዎድሮስ ባለቤት አሜሪካዊቷ ፍሎራ ነበረች። እንደደረሰች ጉንጬን ስማኝ ወደ ልጄ ዝቅ አለች። እውይ የኔ ልዕልት እንዴት ቆንጆ ናት ብላ ከቅፌ ወሰደቻት። ከዚህ በፊት ታውቃት ይመስል ልጥፍ አለችባት። እስካሁን ከሰላምታ የዘለለ የማውራት እድል አልነበረንም። እስኪ ዛሬ እንኳ እንደ ሴት የሆድ ሆዳችንን እናውራ። ማሚዬ እስኪ ቡና ከነጭሱ አለች። ሁላችንም ማሚ ለምንላት ቡና የምታፈላ ሴት ተግባቢነቷ ደስ ይላል። ሱምዬ ስላንቺ ሰምቻለሁ። ምንም መንገዳችን የተለያየ ቢሆንም የሚሰሙሽን ስሜቶች በሙሉ አውቃቸዋለሁ። ከሁሉም ሰው በተሻለ እረዳሻለሁ። ከሀገርሽ መውጣት ራሱ ቀላል ነገር አይደለም። እንኳን አባጣ ጎርባጣ መንገድ ተጨምሮበት ሁሉም ቢስተካከልልሽ እንኳን ቤተሰቦቼን ጥዬ መቅረት ልክ ነው የሚል የውስጥ ድምፅ ይረብሻኛል። ወደዚህ ስትመጪ የሰራሽውን እኖርበታለሁ የምትይውን ዓለም እርግፍ አድርገሽ እንደገና ነው የምትጀምሪው። ነገር ግን ትልቁ ነገር ምን እንደሆነ ታውቂያለሽ? ፊቷ በፈገግታ ድምቅ ብሎ ነው የምታወራው። ይህ ፍቅር ነው። የሆነ ኃይል የማታብራሪው ያለሽን ሁሉ ትተሽ እንድትከተዩ የሚያደርግ ምናልባትም በህይወትሽ አንዴ ብቻ ሊከሰት የሚችል ፍቅር ነው። እንደምታውቂው ፍቅር አይፈራም፣ ይልቁንም ጀግና ያደርግሻል እንጂ የተአምረኛ አፍቃሪ ልብ ባለቤት ነሽ። ምድር ላይ የማይሰለች ጣዕሙን የማያጣ ቁስ የለም። ለመኖርሽ ትርጉም የሚሰጠው ግን ፍቅር ነው። ዓለም የምታደንቃቸው ተአምረኛ ብዕሮች የተነሱት በፍቅር ተጎስመው ነው። ነፍስ የሚመስጡ የሙዚቃ ስራዎች፣ የጦር ሜዳ ታሪካቸው ክስተቶች፣ ዓለማችን በየትኛውም አውድ የምታደንቃቸው ጀግኖች ጀርባ ፍቅር አለ። እኛ ደግሞ ያንን ፍቅር ነው የምንኖረው። አየሽ፣ ሰውን በመውደድ ሀብታሞች ነን። ኢትዮጵያ ሚስጥራዊ ተገልጣ የማታውቅ ሀገር ናት። በእርግጥም ብዙ ለስጋ አትመች ይሆናል፣ ለነፍስ ግን አትጎረብጥም። ልጆቿ መልካሞች ናቸው። እንዲህ እንድንኖር ከተፈቀደልን እዚች መግነጢሳዊ አገር ላይ የራሳችንን ታሪክ እንጽፋለን። ህዝቦቿ ደስ ይላል። ከዚህ በኋላ አብረንን አለች። እያንዳንዷን ንግግሮቿን የልቤ ሰሌዳ ላይ እየጻፈች ነበር። እዚህ ምን ያህል ዓመት ቆየሽ አልኳት። ወይ ሩቅ ነው። የመጀመሪያ ልጅ ራሱ እኮ 21 ዓመት ሆኖታል። 25 ዓመት አልፈዋል አለችኝ። ቤተሰቦችስ? የነሱ ጉዳይ ቀላል አልነበረም። በቀላሉ ሊቀበሉኝ አልቻሉም ነበር። ማምረሬ ሲገባቸው ቀስ በቀስ ልጆቼን ሲያዩ ተስማሙ። ከቴዲ ጋር ልጆቼን ይዤ ሄደን ጠየቅናቸው። እነሱም አልፎ አልፎም ቢሆን ይመጣሉ። ዓመታትን ቢፈጅም ጥሩ ነን፣ አይዞሽ፣ አንድ ቀን ነገሮች ይስተካከላሉ። አንድ ቀን በጋራ ወደ ሶማሊያ እንበር ይሆናል። ዕለቱ ሐሙስ ነበር። ከልጆች ጋር እያስጠናኋቸው እያለ ቴድሮስ ደወለልኝ። የት ነሽ ሱሚ አለኝ። ስራ ቦታ አልኩት። ጥሩ በቃ ተዘጋጅተሽ ጠብቂኝ እየመጣን ነው አለኝ። እነማን አልኩት።
ደርሰናል ሱሚ፣ ስንመጣ እሺ ብሎ ስልኩን ዘጋው። ጥያቄ ሞላኝ። መንጎራደድ ጀመርኩ። በር ማየት በመጠበቅ ዓለም ሰኮንዶች ዘላለም ናቸው። ብዙ አወጣው አወረድኩ። ሙሴ መጥቶ ይሆን? ሌላ ማን አለኝ? ትንሽ ቆይቶ ግቢው ተከፈተና የቴዲ መኪና ገባች። ቴዲ ቀድሞ ወርዶ በፍጥነት የኋላውን በር ከፈተው። የማየውን ነገር መቆም እንዲያቅተኝ አደረገ። እንዴት? እያለምኩ አይደለማ። የት ነኝ? ከቴዲ ጀርባ ሁለት ሰዎች ወደ እኔ እያዩ ቆመዋል። ዝነኛው የሞቃዲሾ አሊ ጀማል መስጊድ ሼህ ወላጅ አባቴ ሼህ ናስርና ታላቅና ብቸኛው ወንድሜ ሀቢብ ናቸው። አባቢ እየሮጥኩኝ አባቴ እግር ስር ተደፋሁ። እምባዬ ገደቡን ጥሶ ወረደ። ቤተሰቦቼ እንደናፈቁኝ ባውቅም እስከማያቸው ግን በዚህ ልክ መሆኑን አልተረዳሁም ነበር። የኔ ሱሚ የአባቴ አጠራር ነው። ሙሴ እንደምወደው ስለሚያውቅ እንደዛ ይጠራኝ ነበር። ልክ እንደ አባቴ ግዙፍ ሰውነቱ ውስጥ ሸሸገኝ። አባቴ ከሕፃንነቴ ጀምሮ እጆቹ ላይ ይዞ ያሳደገኝ አባቴ ለሃይማኖቴ ራሱን የሰጠ በሁሉም ዘንድ ተወዶ የሚከበር አባቴ፣ እጅግ የምወደው አባቴ በሕይወቴ ለመጀመሪያ ጊዜ አይኖቹን ባቀርቅረው ተመለከትኩ። ዝቅ ብሎ ግንባሬን ሳመኝ። እጆቹን ሳምኩኝ። አቀፈኝ። ሀቢቢ ተቀበለኝ። እንደ ልጅነታችን አቅፎ አሽከረከረኝ። ዓለምን በእጄ ያስኳት መሰለኝ። የግቢው ሰው ሁሉ በእንባ ታጅበው ያዩናል። አባቴ ከኪሱ አንድ መተጣጠፍ የበዛባት ወረቀት አውጥቶ እጁን ዘረጋልኝ። ተቀብዬ አየሁት። ወደ ኢትዮጵያ ልመጣ የመጨረሻ ምሽቴ ላይ የጻፍኩለት ደብዳቤ ነበር። የኔ ሱሚ፣ የህይወቴ ትልቁ ህመም ተስፋ ያለው እዚህ ቃላቶች ላይ ነበር። አላህ ደግ ነው። በህይወት እያለሁ አገኘሁሽ ልጄ፣ አበባዬ። አቀፈኝ። እንዴት አገኛችሁኝ አባባ? ሳግ ባነገው ድምፄ ጠየቁት። ሙስጠፋ አለኝ። ወዲያው ገባኝ። እዚህ ከመጣሁ በኋላ ከአጎቴ ሙስጠፋ ጋር አልፎ አልፎ ስልኩ ሲሰራልኝ እናወራለን። ደህና መሆናቸውንም የሚነግረኝ እርሱ ነበር። በኋላ ቤተሰቦቼ ከኔ ምንም ፍንጭ ሲያጡ ሙስጠፋን እንደጠየቁት ለረጅም ጊዜ ምንም እንደማያውቅ ነግሮ እምቢ እንዳላቸው፣ መጨረሻም እናቴ እግሩ ላይ ወድቃ ልጄ ሞታም ከሆነ ቁርጥ የለውቅ ንገሬ ስትለው ስላለሁበት ሁሉ እንደነገራቸው ነገረኝ። በሉ ወደ ውስጥ እንግባና ይህንን የቤተሰብ ፍቅር በደማቁ እናስቀጥለዋለን። እንግባ አለ ቴዲ ከፊት እየቀደመ። የነ ቴዲ መኖሪያ ቤት ከድርጅቱ ቀጥሎ ተያይዞ የተሰራ ሰፊ ቪላ ነው። ወደዛው አመራን። ምሽቱ በጣም ውብ ሆነልን። ቁጭ ብለን ማውራት ጀመርን። አባቴና ወንድሜ አማርኛ አይችሉም። ከቴዲና ፍሎራ ጋር በእንግሊዘኛ ተግባብተው ማውራት ጀመሩ። በመሃል ማርያማዊትን ታቅፌ ገባሁ፣ ምላሹን እየፈራሁ። አባዬ የልጅ ብዬ አሳቀፍኩት። ተቀበለኝ። ለረጅም ደቂቃዎች እያያት ዝም ብሎ ቆየ። አባቴ አሁን እንባ አውጥቶ አለቀሰ። ማርያማዊት እጆቿን ዘርግታ በጺሙ መጫወት ጀመረች። ትንሽ እንደቆየን እሺ የሆነ ሆኖ የልጄን ልብ ያሸፈተው ሙሴስ አለ። ሁላችንም ዝም አልን። ውጥረት ነገሰ። ቃላት ማውጣት አቃተኝ። አሁን ቴዲ የመናገር ተራውን ወሰደ። ሁሉንም ነገር አብራራ። የአባቴ ፊት ሲቀያየር አየሁት። እሺ ለዛሬው ይበቃናል፣ አሁን ልረፍ መሰለኝ አለ። ፍሎራ በፍጥነት ተነስታ ለእርሱ ወደ ተዘጋጀው ክፍል ወሰደችው። አይዞሽ ሁሉም ይስተካከላል አለኝ ቴዲ። ሀቢብ በሚያባባ አስተያየት ሲያይኝ ተገጣጠምን። ከአባትና ወንድሜ ጋር ብቻችንን አንድ ክፍል ተቀምጠናል። አባቴ እጆቼን ያዘኝ። የኔ ሱሚ፣ ከሄድሽ ጀምሮ ሁላችንም ደህና አልነበርንም። በእርግጥ ሙሴ በጣም ጥሩ ልጅ ነበር። ነገር ግን አንድ ለልጁ የወደፊት ህይወት የሚያስብ አባት የሚያደርገውን እንዳላደረግኩ ነበር የማስበው። ሙሴ ከፊትሽ ገለል ሲል ለጥቂት ጊዜ ተከፍተሽ የምትረሹ ነበር የመሰለን።
ውሳኔሽ አስደንግጦን አላመንም ነበር። ብዙ ቀን ወደ ቤት ትመለሻለሽ፣ ትደውይልናለሽ ብለን ጠብቀን ነበር። ከአንቺም ከቴዲም እንደሰማሁት ብዙ አሳልፈሻል። የኔ ልጅ እኔ አባትሽ በሕይወት እያለሁ ተርበሽብኛል። ይሁን ለፍቅር ብለሽ እንዳደረግሽው ሳስብ ያደረግሽውን ከማክበር ውጪ ምን አደርጋለሁ? አሁን ግን ይበቃሻል። እንደማየው ሙሴ የለም፣ ብቻሽን ነሽ። ነይ እንመለስ፣ ወደ ቤትሽ እንመለስ። አባቢ ስላስቀይምኳችሁ ይቅርታ በቂ አይደለም። የሁል ጊዜ ጸሎቴም ምኞቴም ለእናንተ ይቅርታ መብቃት ነበር። ሁሉም ያልከው ልክ ነው አባቢ፣ ግን እባክህን አትቀየመኝ። አሁን ላይ መመለስ አልችልም። አሁን እንደ ትላንት አልቸገርም። አሁን ራሴን እየቻልኩ ነው። እናንተን የሚተካልኝ ባይኖርም ብዙ ቤተሰብ አፍርቻለሁ። እንደ እናት ማሚ የሚሉ ብዙ ሕፃናት አሉ። ከሁሉም በላይ አባብዬ የሙሴን መጨረሻ ሳላውቅ ትቼው መሄድ አልችልም። እዚሁ ጠብቀዋለሁ። ይቅር በለኝ እሺ። ኢትዮጵያ ዓለሜ ናት። ትቻት መሄድ አልችልም። እጄን ለቆ ተነሳ። ክፍሉ ውስጥ ወዲያ ወዲህ ይንጎራደድ ጀመር። እሺ በቃ ከኬራዊ ጋር እንገናኛለን። አንድ ቀን ደውሎልኝ ሁልጊዜ የምንገናኝበት ካፌ መሆኑን ነገረኝ። ሰላም ብዬው ከመቀመጤ ስለ ሙሴ ምን አዲስ ነገር አለ አልኩት። ከጋዜጠኛ ዘረሰናይ ጋር የቻሉትን ሁሉ እየሞከሩ እንደሆነና ቤት ውስጥ ባገኛቸው መረጃዎች ታግዘው ሲያጣሩ ያገኟቸው ነገሮች መኖራቸውን ነግሮኝ ዝም አለ። ንገረኝ፣ የሆነውን ለመስማት ዝግጁ ነኝ አልኩት። የውስጤን ተቃርኖ ችላ ብዬ የሙሴ አባት በሰው የተገደለ መሆኑንም ሙሴም የአባቱን ደም ለመቀበል 4ኛ ዓመት የዩኒቨርሲቲ የአርኪቴክቸር ትምህርቱን አቋርጦ እንደነበር ከዛም ገዳዩን እንደገደለውና እጁን ለፖሊስ እንደሰጠ እናቱም ከሚኖሩበት ወላይታ ሶዶ ለቀው ወደ ሐዋሳ መግባታቸው እዛ ያለውን ሰፊ ወላይታ ሶዶን ለቀው የቡና መሬት ለመቆጣጠር ላጎቱ ሰጠው መምጣታቸውን ነገረኝ። የሚንቀጠቀጥ እጄን ለማስቆም የተቀመጥኩበትን ወንበር አጥብቄ ያዝኩት። ከዛስ አልኩት። ሙሴ እስሩን ጨርሶ ሲወጣ በዛው ወደ ሶማሊያ ይሰደዳል። ከዛ በኋላ ያለውን የምታውቀው ነው። አሁን ወደ ሶዶ የሄደው አጎቱ አርፈው እንደሆነና እዛ ሲደርስም ከአባቱ ገዳይ ቤተሰቦች ጋር ግጭት ተነስቶ እንደነበር ከዛም የአጎቱ ልቅሶ ላይ እያለ የአባቱ ገዳይ ልጅ ተኩሶበት እንደነበርና ሆስፒታል ከገባ በኋላ መጥፋቱን ነገሩ። አሁንም ፍለጋችንን እየቀጠልን ነው አለኝ። የሚሞት ይመስልሃል አልኩት። አይ ብዙ ለህይወቱ አያሰጋውም፣ እግሩ አካባቢ ነው የተመታው ብለውናል። አይዞሽ በቅርቡ አዲስ ነገር ይኖራል አለኝ ኬራዊ። ሲዞርብኝ ይታወቀኛል። እንዳቀፈኝ ደሙ ሲፈስብኝ አየዋለሁ። አጠገቡ ሆኜ እስኪነቃ ልጠብቀው ያምረኛል። ሙሴ የት ነህ? እንዲህ ሆኜ ቤተሰቦቼ እንዲያዩ አልፈለኩም። በቀጥታ ወደ ሙሴ ቤት ሄድኩ። ልክ ግቢውን ከፍቼ ስገባ ትልቁ ቤት ክፍት ነው። እማማ ጸድን አገኘኋቸውና ማን መጥቶ ነው እማማ? ወይ አቶ ደምስና አልማዜ ተመልሰው ነው፣ ጠዋት ነው የገቡት። ስልክሽ አልሰራ ብሏቸው ነው አሉ። ልውጣ እያለ የሚተናነቀኝም ባይን መልሼው ወደ ትልቁ ቤት ገባሁ። እቅፍ አድርገው ሰላም አሉ። ወይዘሮ አልማዝ የአይናቸው ጤና ሙሉ በሙሉ ተስተካክሎላቸዋል እንደተመለሱ ነገሩ። ስለ ሙሴ ሲጠይቁኝ ስለሆነ ሁሉ ባጭሩ አስረዳኋቸው። በዚህ ጊዜ ከአጠገቤ ባለመኖራቸው አዘኑ። ቤተሰቦቼ መምጣታቸውን ስነግራቸው አላመኑ። ወዲያው አቶ ደምስ ለሼህ ኢብራሂም ደወሉ። እሳቸውም ትናንት አመሻሽ ላይ መግባታቸውንና ወደ ቤት እየመጡ እንደሆነ ነገሩን። እንደደረሱ ሁላችንም ተያይዘን ወደ እነ ቴዲ ቤት ሄደን አስተዋወቋቸው። ብዙ ዘመድ አፍርተሽ የለ እንዴ አለኝ አባቴ። የማርያማዊት 1ኛ ዓመት የልደት በዓሏ ደረሰ። አባቴና ወንድሜም አብረውን አክብረው ሊመለሱ በማሰብ የመመለሻ ቀናቸውን አራዘሙ። የቤተሰቦቼን መምጣት በማስመልከት
የአቶ ደምስና ባለቤታቸው መመለስና የቤተሰብ መቀላቀል ተደምሮ ትልቅ ፕሮግራም ተዘጋጀ። የሙሴ መጉደል ቢያጎለኝም ማንንም ላለማስከፋት ሽር ጉድ ስል ከረምኩ። በየዕለቱ ማርያማዊትን ልዕልት አስመሰልናት። ሁላችንም አምሮብናል። እማማ ጸደ በጠዋቱ ቤተ ክርስቲያን ሄደው ሻማ አብርተው ሲመለሱ ተቀላቀሉ። ዶክተር ሰላማዊትም አለች። ሁላችንም ተሰብስበናል። ቴዲን የሚያውቁና ስለኛ የሰሙ ሌሎች ሰዎችም ተጨምረዋል። ዘረሰናይ እያንዳንዷን ደቂቃ በካሜራ ለማስቀረት ከአንድ ባልደረባው ጋር በመሆን ፎቶ ያነሳሉ። ብዙ የጎዳና ላይ ሰዎች ተጠርተዋል። በአጠቃላይ ግቢው ድምቅ ብሏል። ፕሮግራሙ ተጀመረ። ቴዲ እንኳን ደህና መጣችሁ ካለ በኋላ ሁሉንም አመስግኖ አባቴን ወደ ማይኩ ጋበዘ። አባቴ ማይኩን ተቀበለው። ሰላም ለእናንተ ይሁን። በእውነት ምን እንደምላችሁ አላውቅም። አላህ እድሜ ሰጥቶኝ ብዙ ነገር አይቻለሁ፣ በብዙም ተባርኬያለሁ። እንግዲህ የአላህ ፈቃድ ሆኖ ልጄ ፍቅርን አስቀድማ ወደዚህ ስትመጣ ብዙ ከባድ ነገሮችን አሳልፈናል። አሁን እድለኞች ሆነን ተገናኘን። ጸሎቴን የሰማኝ ፈጣሪ ይሄው እናንተን የመሰለ ቤተሰብ ሰጧት፣ በልጅ ተባርካልኝ አገኘው። እንዲህ በዚህ ለመኖር ስትመርጥ ምን እላለሁ? ልጄን እንደ ልጃችሁ ተንከባክባችሁልኛልና በረካ ሁኑ። ሁላችሁንም አመሰግናለሁ። በቀጣይ ደግሞ እኛም ከእናቷ ጋር ሆነን እንመጣለን። እናንተም ስትችሉ መጣችሁ ታዩናላችሁ። አላህ ያክብርልኝ አለ። ወዲያው ሼህ ኢብራሂምን ጠርቶ እጄን በእጃቸው አድርጎ አደራ አለ። በቀጣይ ማይኩ ለኔ ተሰጠ። ፍሎራ መጣ። ማርያማዊትን እየተቀበለችኝ አይዞሽ፣ የተሰማሽን መናገር ብቻ ነው፣ ሂጂ አለችኝ። እንባ አይኖቼን ሞላ። በእውነት እዚህ መቆም ለኔ ቀላል አልነበረም። ሁሉ ነገሬን ትቼ ስመጣ ምንም አልነበረኝም። በተለያዩ ቀናቶች ላይ ወደ ህይወቴ ገብታችሁ ሁሉንም ነገር ሰጣችሁ። ሀገሬ ላይ በሆን ቤተሰቦቼ የሚያደርጉልኝን አላጎደላችሁብኝም። ክፉ ቀናቶች እናንተን ሸለመኝ። ሐዋሳ በእቅፏ ስር ሸሸገችኝ። አቶ ደምስ ባለቤታቸውና ሼህ ኢብራሂም በክብር ድረውኛል። ዶክተር ሰላማዊት ሐኪሜም ጓደኛዬም ሆነችልኝ። እማማ ጸደ እንባዬን ገደቡ። ተረጋግቼ ቀጠልኩ። እንደ እናት ተንከባክበው አረሱኝ። በምጥ ወቅት አብረውኝ ተሰቃይተው ስዕል ጭምር ተሳሉልኝ። ኬራዊ መጥፎ ቀኔ ላይ የተገኘ ወንድሜ ነው። አለመኖሩን አስተዋልኩ። የት ሄዶ ይሆን? ጋዜጠኛ ዘረሰናይ ባለውለታዬ ነው። ቴዲና ፍሎራ ቤተሰቦች ይሆኑልኝ። ብቻ ለእናንተ ቃል የለኝም። ሁሌም ሰወዳችሁና ሳከብራችሁ እኖራለሁ። በመሃል ያየሁትን ነገር የመብረቅ ብልጭታ ይመስል አፍዞ አስቀረኝ። ማይኩ ከእጅ አመለጠኝ። ሁሉም በድንጋጤ ያዩኝ ጀመር። ስቆይባቸው ወደ ፈዘዝኩበት በር አይናቸውን መለሱ። ኬራዊ አንድ ዊልቸር እየገፋ ገባ። ሙሴ ነበር። ሙሴ የመጀመሪያም የመጨረሻም ፍቅሬ፣ ሁሉ ነገሬ የተገባው እርሱ፣ የናፈቀኝ በመጥፋቱ የተሰቃየሁለት፣ ሁሌ በህልሜ የማየው ሙሴ። ወደሱ መሮጥ ጀመርኩ። ፊቱ ላይ የማየው ደስታ ስቃይም ይነበባል። እንደደረስኩ አንገቱ ላይ ተጠመጠምኩ። አይኑን፣ ፊቱን፣ ግንባሩን፣ ጸጉሩን በየተራ ሳምኳቸው። እግሮቹ ስር ተንበረከኩ። የኔ ሱሚ፣ ልክ እንደ አባቴ ይቅርታ፣ ይቅርታ የኔ ሱሚ፣ አረፈድኩብሽ፣ ይቅርታ፣ እሺ፣ ብዙ አስጠበቅኩሽ፣ የማታውቂው ሀገር ላይ አንከራተትኩሽ፣ ይቅርታ አለሜ፣ ይቅርታ የኔ ንግስት። እጆቼን ሳመ። ይቅርታ፣ ተሸንፌ ነው አለኝ። ፍሎራ ማርያማዊትን ይዛ አጠገባችን ደረሰች። ባለማመን አንዴ ወደ እኔ አንዴ ወደ ፍሎራ ያያል። ተቀበልኳትና ልጃችንን ብዬ ላሳቅፈው እጄን ዘረጋሁለት። በእጁ ቆይ አንዴ የሚል ምልክት አሳየኝ። ደንግጬ ቆምኩ። ኬራዊን ጠራውና ደግፈኝ አለው። ኬራዊ አጥብቆ ያዘው። ፊቱ ላይ ስቃይ እየተመላለሰ
ቀስ እያለ ተደግፎ ቆመና እጁን ዘረጋልኝ። አስታቀፍኩት። ደማቅ ጭብጨባ፣ እልልታና የርችት ድምፅ አጀቡን። ሳቅ ብቻ ተሰምቷል። ካሜራዬንና ድምፅ መቅጃዬን ሰብስቤ ከሱሚ ቤት ስወጣ መገረም ሞልቶልኝ ነበር። ይችን የፍቅር ንግሥት ስላገኘኋት እድለኛ ነኝ። ፍቅርን ራሱን አየሁት። እኔ ጋዜጠኛዋ ነኝ። ተፈጽሟል። ታሪኩን እንዴት አያችሁት? እንደወደዳችሁት አልጠራጠርም። እንደተለመደው አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ስለምትከታተሉን እናመሰግናለን። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።